የህፃናት ጥምቀት ኤክሰፕሽን መሆኑን ለማሳየት የግድ ቤተክርስቲያንን ትምህርት መጥቀስ አለብን። አይ ትምህርታችን የግድ ለማመን ለመጠመቅ እምነት ያስፈልጋል፣ የህፃናት ጥምቀት ግን የሚጠይቅ ካለ እሱ ኤክሰፕሽናል ነው ብሎ ያስተማረ የቤተክርስቲያንን ትምህርት ማምጣት መቻል አለብን። አይ ቤት የለህም ባጭሩ የህፃናት ጥምቀት ኤክሰፕሽናል ነው ያልከን የመጀመሪያ ሰው አንተ ብቻ። ካቴጎሪካል ፋላሲ ነው ብላል። ካቴጎሪካል ፋላሲ የሚሆነው ከእንትኖች ጋር ከአእምሮ መምተኞች ጋር ያመጣኸው ነገር ነው ካቴጎሪካል ፋላሲ የሚሆነው ማለት ነው። ስለዚህ ስለ ሜንታል ኢኔቢሊቲ ነው እያነሳ ያለው በዛ ጉዳይ። ስለ አእምሮ መምተኞች ስታነሳ፣ ስለ ህፃናት ስታነሳ ግን ህፃናት በአንተ ቤተሰብ ውስጥ ተወልደው እንደ ክርስቲያን አይደንቲፋይ የሚደረጉት ገና ሳያምኑ ጸጋውን በጥምቀት ተቀብለው ነው ትላለ ማለት ነው። ስለዚህ ይሄ ምንም ካቴጎሪካል ፋላሲ አይደለም። ኤክሰፕሽን ነው የሚለውን ነገር በቤተክርስቲያን ትምህርት ማስረጃ መሰረት ማምጣት እስካልቻልክ ድረስ ኦኬ ይሄ ያንተ ቃል ብቻ እንደሆነ ስለምንይዘው ከዛ በተረፈ የቤተክርስቲያን ትምህርት ኤክሰፕሽን ነው ብሎ ስለማያስቀምጥ እስካሁን በማውቀው እንደው አለ ግን የቤተክርስቲያን ትምህርት ውስጥ የህፃናት ጥምቀትማ ኤክሰፕሽን ነው የሚል አለ። ህፃናት ሲጠመቁ ኤክሰፕሽን ነው ያ ኤክሰፕሽናል የሆነ የድነት መንገድ ነው የምትል ከሆነ ግን ችግር የለውም። ትምህርቱን ታሳየና እንታምንና እንሄዳለን። እኔ ብቻ ነው ካልክ ግን ሲምፕሊ ያንተ የምናምንበት ምንም ምክንያት የለም። ለምን እንስማ አንተን ሌላ ከሌለህ ማለት ነው። አንተን የሚደግፍ ትምህርት የቤተክርስቲያን ትምህርት ከሌለ የህፃናት ጥምቀት ላይ ኤክሰፕሽን ነው የሚል ትምህርት ከሌለ ለዛውም ኤክሰፕሽን በሆነ መልኩ አብዛኛው ኦርቶዶክስ አይደኗል እያልከን ካልሆነ በስተቀር ማለት ነው። ስለዚህ ይሄኛውን ማስረጃ እስካላመጣ ድረስ የህፃናት ጥምቀትን ኤክሰፕሽን ማድረግ አትችልም። አስ ኤ ሪዛልት የህፃናት ጥምቀትን በተመለከተ ስናወራ ይሄኛውን ማስረጃ እስካላመጣ ድረስ ማለት ነው የህፃናት ጥምቀትን በተመለከተ ስናወራ በእናንተ ትምህርትም ውስጥ ሪጀነሬሽንን በተመለከተ ስታነሳ፣ ጸጋን መቀበልን በተመለከተ ስታነሳ ሳያምን ጸጋን መቀበል የሚቻልበት ፕሮባቢሊቲ ያ ፖሲቢሊቲ እንዳለ ኦልሬዲ ያሳየህን ነው ማለት ነው ባጭሩ። ያንን እያሳየህን ያለው ከዚህ ለመውጣት ወንድማችን አክሊል ማድረግ የምትችለው አንድ ነገር አለ። እሱም ምንድነው? የህፃናት ጥምቀት ኤክሰፕሽን ያልከውን ነገር አምጥተህ በማስረጃ ማሳየት ነው። በቃ ኤክሰፕሽናል የድነት መንገድ ነው፣ ኤክሰፕሽናል የሪጀነሬሽን መንገድ ነው የህፃናት ጥምቀት የሚለውን ነገር አምጥተህ ማሳየት ነው። ኢፍ ኖት ግን ከመጽሐፉ ጋር ካመጣኸው የመጽሐፍ ቅዱስ ጥቅስ ጋር ጭምር የህፃናት ጥምቀት ይገኛል የምትሉት ነገር ይላተማል እያልከን ነው በዚሁ ማለት ነው። ሶ ወንድማችን አክሊል ኤክሰፕሽን ነው የህፃናት ጥምቀት የሚለውን ነገር ከቤተ ክርስቲያን ትምህርት ማምጣት ትችላለህ ወይስ አትችልም? ጨርሻለሁ። ኦኬ ልክ እንደዚህ እንደው ዝም ብዬ እንደሰማው አንተም እንደዚህ ሚዩት አድርገህ በደንብ እንደምትሰማኝ ተስፋ በማድረግ ልቀጥል። ኦኬ እሺ፣ በመጀመሪያ ደረጃ ካቴጎሪካል ፋላሲ ያልኩትን ላንሳ። በፕሮቴስታንቱ ትምህርት የእግዚአብሔር ጸጋ ከእምነት በፊት መምጣት አለበት ተብሎ ሲነገር ለምንድነው እንደዛ የሚሉት? ሰው ነፃ ፈቃድ የለውም ስለሚሉ ነው። አሁን በደምብ ዲፕ ዳይቭ እናደርጋለን ማለት ነው። ነፃ ፈቃድ ስለሌላቸው ሰዎች ነው የሚሉት በኃጢአት ምክንያት በአዳም ኃጢአት ምክንያት የሞት ነው አሟሟት ክፉኛ ከመሆኑ የተነሳ ሰው ማመን አይችልም የሚል ትምህርት አላቸው። ሙሉ በሙሉ የሞተው ሰው ሙሉ በሙሉ በመሞቱ ምክንያት ልክ ጌታችን ኢየሱስ መጥቶ ሲሰብክ አሊያም ደግሞ በክርስቶስ በኩል የተነገረው ያ ወንጌል ወደ ዓለም ሲሄድ ሰው ያንን ወንጌል ሰምቶ በፈቃዱ ማመን አይችልም ነው የሚሉን። ይህም ብዙዎቻችሁ ፕሮቴስታንቶችም ላታውቁ ትችሉ ይሆናል። ኖ በቃ ማመን አይቻልም። ስለዚህ ነፃ ፈቃድ ስለሌለን መጀመሪያ ያለኛ ፈቃድ የእግዚአብሔር ጸጋ ወደኛ ይመጣል መጥቶ ከዛ ከሞት ወደ ህይወት ይመልሰናል። ከሞት ወደ ህይወት ከመለሰን በኋላ እናምናለን። አይተዋል። ጸጋው ከእምነት የቀደመበት ምክንያት ይሄ ነው። ነፃ ፈቃድ ስለሌለን ነው ማመን አንችልም። እንዴ ታዲያ ማመን ካልተቻለ ጸጋውን በምን ተቀበሉት ልትሉ ትችላላችሁ። በምንም ማመን አይቻልማ። ምናልባት አንዳንድ ሉትራኖች ምናምን በቃሉና በሚስጥራት በኩል ምናምን ሊሉ ይችላሉ። ወደ ሪፎርምዱ ሳይድ ስትሄዱ በዚህ ደረጃ ልክ ምንድነው ኢንስትሩመንቶቹን ሉትራኖቹ በሚያስቀምጡበት ደረጃ ሪፎርምዶቹ ላይ ያስቀምጡ ይችላሉ። ያም ሆነ ግን ሰውየው ከማመኑ አስቀድሞ የእግዚአብሔር ጸጋ ይሰጠዋል። ጸጋው ያለ እምነት ጸጋው በእምነት ሳይሆን ጸጋው ያለ እምነት የሚል ትምህርት ነው ያለው በፕሮቴስታንት ውስጥ። እሺ ይሄንን በደንብ አድርጋችሁ ያዙልኝ። ታዲያ እንዴት ነው ጸጋው ማንን ነው የሚያድነው ካላችሁ ደግሞ ቅድመ ውሳኔ የሚባል ትምህርት አላቸው። እግዚአብሔር አንዳንዶቹን እንዲድኑ የፈለጋቸው የሆኑ ሰዎች ስላሉ ለነሱ ጸጋውን ይሰጣል። አንዳንዶቹን ግን ትቷቸዋል በዛው። እንደውም የራሳቸው መምህር እንደሚናገረውም የፕሮቴስታንት መምህር ማለት ነው። ለምሳሌ ጆን ካልቪን ገና ከጅምሩ የሰው አፈጣጠር ላይም በእኩልነት አልተፈጠረም ሰው። አንዳንዱ ለክብር ነው የተፈጠረው ለዘላለም ሕይወት፣ አንዳንዱ ደግሞ ለሞት ነው ለዳሚኔሽን ነው የሚል ትምህርት አለ በፕሮቴስታንት። ስለዚህማ በዚህ መልኩ ነው በቃ ጸጋው መጀመሪያ የሚመጣው አስቀድሞ እግዚአብሔር ስለወሰነባቸው ነው የሚል አለ። ይህንን ትምህርት ነው በምን ሊሸፍኑት እየሞከሩ ያሉት?
በህፃናት ጥምቀት እኛ ህፃናትን አስቀድመን እናጠምቃለን ያልነው ነፃ ፈቃድ ስለሌላቸው ነው፣ እግዚአብሔር አስቀድሞ ወስኖባቸው ነው ብለናል አላል። ስለዚህ ይገናኛል አሁን ከተነሳው ርዕስ ጋር ራሱ ይሄ የህፃናት ጥምቀት በፍጹም። ስለዛ በህፃናት ጥምቀት መደበቃችሁን አቁሙ ነው እያልን ያለ ነው። በነገራችን ላይ ህፃናት የስ ይጠምቃሉ። ሲጠመቁ ግን ነፃ ፈቃድ ስለሌላቸው አይደለም። የቤተ ክርስቲያን ትምህርት እንደዚህና እንደዚህ ይላሉ፣ ኤክሰፕሽናል ይላሉ ምናምን ላልከኝ ምንም ቤተክርስቲያናችን የህፃናት ጥምቀት እንዳለ በደምብ ታምናለች። አዎ ከምንም የጥንት ቤተክርስቲያንም ትምህርት ነው የህፃናት ጥምቀት እንዳለ ማለት ነው። ግን ደግሞ የህፃናት ጥምቀት እንዳለ ብቻ አይደለም ትምህርታችን። ምንድን ነው ሌላው ትምህርታችን? ሰው ለመዳን ማመን የግድ ነው፣ ማመን አለበት የሚል ትምህርት አለን። ምን ለማድረግ ለመጠመቅ ራሱ ማስረጃ አለ። የስ ለምሳሌ ሰማዕቱ ዮስቲን አባቶቻችን እኮ የኛ ናቸው። ጀስት ማርትር ለምሳሌ እኛ የምናምነውን እያንዳንዱን ነገር ያመኑትን እነርሱን ወደ ውሃ እንወስዳቸዋለን፣ እናጠምቃቸዋለን ይላል። የማያምን ግን አይጠመቅም ይላል። አይተዋል። ግን አደሴም ታይም ደግሞ የክርስቲያን ልጆች ሲሆኑ ደግሞ ይፈቀድላቸዋል እንዲጠመቁ። ለምንድን የሚፈቀድላቸው ከተባለ ቅድም እንደነገርኩ ነው። የአንድ የአይሁዳዊ ህፃን ልጅ ተገዝሮ እንደሚጀምረው ሁሉ በኪዳኑ ህዝብ ውስጥ ተጨምሮ የአንድ ክርስቲያን ልጅም ተጠምቆ በእግዚአብሔር ህዝብ ውስጥ ተጨምሮ ያድጋል ነው። ግን እንዳትረሱ ልዩነቱን እንዴት እያደረጉ ርዕሱንም እንደሚሸፍኑት እንድታውቋቸው እንድትረዱት ማለት ነው። በምን መልኩ ነው ርዕሱን መሸፈን የሚፈልጉት? እነሱ ጸጋው ከእምነት መቅደም አለበት ሲሉ እንደዚያ የሚሉት ሰው ነፃ ፈቃድ የለውም፣ እግዚአብሔር አስቀድሞ ወስኗል የሚድኑትን፣ ሌላውን ደግሞ ሊቶ ማለት ነው። ያለ ምንም ሰዎቹ ሁኔታ እግዚአብሔር አንዳንዶችን ለማዳን መርጧል፣ ወስኗል፣ ጨርሷል ምናምን የሚል ነገር ስላለ ከሱ ጋር ተያይዞ ነው ያለው የጸጋው ቅድሚያ መምጣት ምናምን ነገር ማለት ነው። ይህንን ከህፃናት ጋር ማነጻጸር በጣም ከንቱ ድካም ነው የሚሆነው። ስለዚህም አሁን ቀጣይ ምንም ልናደርግ የሚገባው አንተ ራስህ ግን ምንድን ነው የምታምነው? አየህ ቃል የራስህ ምንድን ነው እምነትህ? እምነትህ ልናውቀው ልንረዳው እንችላለን። ከታላቅ ይቅርታ ጋር እሱን በላዩን ብትነግረን ጥሩ ነው። በደቂቃ ይሁን ወይንም ረዘመ ረዝሟል፣ ችግር የለም ይቻላል። ስለዛ ደቂቃ ከላይ ከላይ እየተጨመረልን እንቀጥል። አይ ቆይ ይሄን ላውራና ማንነት መጣ ይቀጥላል፣ ሌሎችም ይቀጥላል። አይ ማጠቃለያ እሰጣለሁ አንተ ካወራህ በኋላ። አንተ ስለጀመርክ ብታወሩ ይሻላል። ጥያቄውን አንተ ስለጀመርክ እኔ መጨረሻ ነው ማለት ግድ የለም ችግር እሺ ይቻላል። ፕሊዝ ቀጥል። ትቀጥላለህ አንዴ። እሺ አልመለሰውም። ቆይ አንዴ አክሊል ወዴት ነው የምትሄደው የሚል ጥያቄ ሲቀርብልህ ስሜ አክሊል ይባላል፣ የቲክቶክ ስሜ ደግሞ ሐዋርያዊ መልሶች ይባላል ብሎ እንደመመለስ ነው አሁን ያደረከው ማለት ነው። በቀላሉ እንደው የእነሱን ትምህርት እንዴት እንደሚሸፍኑት ምናምን የሚል ነገር ነው ያነሳው። አስቀድሞ እሱን ከአማን ጋር ትጨርሳለህ። ከአማን ጋር ስለጀመርከው ከአማን ጋር ትጨርሰዋለህ፣ ችግር የለውም። ኦኬ። ነገር ግን አንተ የተጠየቅከውን ጥያቄ አስቀድሞ ሲጀመር ራሱ ሪጀነሬሽን ከእምነት መቅደም የለበትም የሚል ነገር ነው ይዘህ የመጣኸው። አስቀድሞውኑ ሙግተው ኦሪጂናሊ ሪጀነሬሽን ከእምነት መቅደም የለበትም የሚል ነው ወንድማችን አክሊል። በቃ ዋናው ጉዳይ ይሄ ነው። ስለዚህ ዋናው ተቃውሞ ሪጀነሬሽን ከእምነት መቅደም የለበትም የሚል እንጂ የነበረው ጸጋው እንዴት ይሰራል ከእምነት ጋር በተያያዘ በነገርነት ውስጥ እንዴት ይሰራል የሚለው ላይ ለሚያብራሩት ማብራሪያ እሱ ነው ተቃውሞ ብለህ አልነበረም የተነሳው። ለዛ ነበር አስቀድሜ ዋና ተቃውሞ ምንድን ነው ያልኩት። ስለዚህ ዋና ተቃውሞህን ረስተኸው ወይም ደግሞ ሆን ብለህ ትተኸው፣ ምክንያቱም የተጠየቀውን ጥያቄ ብራሽ ኦፍ ማድረግ ስለፈለክ ብቻ ማለት ነው፣ ያንን ትተኸው ሌላ ነገር ነው ያነሳው። ነገር ግን ላስታውስህ ብለህ የጀመርከው ሪጀነሬሽን ከእምነት መቅደም የለበትም። ይሄ ነው ዋናው ተቃውሞ። ሪጀነሬሽን ከእምነት አስቀድመዋል ብለህ ነው የጀመርከው። ኦኬ። ስለዚህ ዋናው ተቃውሞ ይሄ ከሆነማ ኦኬ እሺ፣ ይኸው በእናንተ ትምህርት ውስጥም እኮ ህፃናት እኮ ሳያምኑ ነው የሚጠመቁት። ስለዚህ ሳያምኑ እኮ ያንን ጸጋ እየተቀበሉ ነው በጥምቀት ውስጥ ያለውን ጸጋ። ስለ አይ እሱ ኤክሰፕሽናል ነው ማለት እሺ፣ ኤክሰፕሽናል ነው ካልክ ኤክሰፕሽናል ነው የሚል የቤተ ክርስቲያንን ማስረጃ አምጣ ስትባል ደግሞ አይ የቤተ ክርስቲያኔ እንደዚህ እንደዚህ ብላ ታስተምር ሁለቱንም ታስተምራለች የሚል አይነት ሐሳብ አመጣ። እኔ የጠየኩ የህፃናት ጥምቀትን ሊያልፎ የፈለገው ወንድማችን የህፃናት ጥምቀት እኮ በቃ ልክ እንደ አእምሮ መምተኞች ምናምን ኤክሰፕሽናል ብሎ ነበር ሊያልፎ የፈለገው ወንድማችን፣ እንደዛ ነው ሊያደርግ የፈለገው። ኦኬ። ስለዚህ ብራሽ ኦፍ ለማድረግ የፈለግከውን ነገር ኦልሬዲ በማስረጃ ፕሩቭ አድርገህ ማለፍ ካልቻልክ በስተቀር ራሱ
እዚህ ያሉ ሰዎችን ጥያቄ ለመጠየቅ መድፈር በራሱ ሴንስ አይሰጥም፣ ስሜት አይሰጥም። ኦኬ የህፃናት ጥምቀትን የምታስወግድበት አብዛኛው ኦርቶዶክሳዊ የሚድንበትን ማለት ነው በእናንተ ትምህርት መሰረት ያንን የምታስወግድበት መንገድ ኤክሰፕሽናል ነው የሚል ነው የተጠየቀው። ደግሞ ቤተክርስቲያን ኤክሰፕሽናል ትላለች ወይ ነው ወይስ ያንተ ትምህርት ነው ነበር? ለቤተክርስቲያን ትምህርት እየሰራ ካልሆነ በስተቀር ወንድማችን አለ ቤተክርስቲያን የህፃናት ጥምቀትን ኤክሰፕሽናል ብላ አታስቀምጥ። እዚህ ጋር አንድ ነገር እናስቀምጥ። አንድ ሰው አምኖ ሳይጠመቅ ቢሞት ይድናል ወይስ አይድንም? ይድናል። ግን ይሄ ኤክሰፕሽናል ነው እንላለን። ሳይጠመቅ ቢሞት ይድናል። ስለዚህ ኤክሰፕሽናል ስለሆነ አንድ ሰው አምኖ አይ አልጠመቅም ስላለ ሳትጠመቅ ብትሞትም እኮ ትድናለህ፣ ስለዚህ ችግር የለውም ብለን እንትን አናድርገው፣ አናስቀጥለው። ሳይጠመቅ አናስቀጥለው። ምክንያቱም ኤክሰፕሽናል የሚሆነው ቢሞት ስለሆነ ማለት ነው። ኦኬ እዚህ ላይ ኤክሰፕሽናል የሚል ነገር እናስገባለን። አይ ህፃናት የግድ መጠመቅ አለባቸው፣ የቤተክርስቲያን ትምህርት ይሄ ነው፣ የቤተክርስቲያን ይሄ ዶክትሪን ነው ብለህ ያመጣኸውን ነገር ያንን ዶክትሪን የቤተክርስቲያንን ዶክትሪን ግን ኤክሰፕሽናል ነው ብለህ በዚህ ደረጃ ስታወርደው ግን ማስረጃ ትጠየቃለህ። ስለምታምነው ነገር በትክክል ሳታብራራ አክሊል የሰዎች ትምህርት ስህተት ነው ብሎ መምጣት ኢትስ ኖት ራይት። በጣም የተሳሳተ ነገር ነው። እየሰራ ያለው። ስለዚህ በዚህ ጉዳይ ላይ ጥያቄያችንን መልስልን። ህፃናት የሚጠመቁት ከነፃ ፈቃድ አንጻር ነው። እኛ ፈቃድ የላቸውም አንልም ምናምን የሚለው ሀሳብ በኋላ የሚመጣ ነው። እሱ በኋላ እንነጋገርበታለን። ነገር ግን አንድ ሰው ሳያምን ኦኬ ህፃናትን ሰዎች ናቸው አይደለ ስትሞግቱ እንደዛ ብላችሁ ስትሞግቱ ነበር። ሳያምን ግን ጸጋ የሚቀበልበት ፖሲቢሊቲ አለ ብለህ የምታምን ከሆነና እሱን ኤክሰፕሽናል ነው የሚለውን ነገር ፕሩቭ ማድረግ የማትችል ቢሆን ስለዚህ ፖሲቢሊቲ ስላለ እዛ ፖሲቢሊቲ ላይ ኮመን ግራውንድ ሰርተን ነው ቀጣዩን ነገር ምን ስለ ፈቃድ ስለምን የምናወራው ማለት ነው። ነገር ግን ወንድማችን አክሊላውን የህፃናት ጥምቀት ኤክሰፕሽናል ነው ብለህ ልታልፈን ፈለግ፣ አታልፈኝም ነው የምልህ። ስለዚህ አሁን እስቲ ድጋሚ ነው የምጠይቅህ፣ ሌላ ነገር አይደለም የምትመልስልኝ። ስሙ አሁን የምትመልስልኝ ሌላ ነገር አይደለም። ወደ ሌላው የምንሄደው የህፃናት ጥምቀት ኤክሰፕሽናል ነው ብለህ ያስቀመጥከውን ነገር በማስረጃ አስረግጠ መናገር ስትችል ብቻና ብቻ ነው። ኦኬ ሌላ ጥያቄም የሚመለስልህ እንደዚሁም ደግሞ ሌሎች ርዕሶችንም የምናወራው መጀመሪያ የህፃናት ጥምቀት ኤክሰፕሽናል ነው ብለህ የተናገርከውን ነገር በማስረጃ ማስረገጥ ስትችል ቤተክርስቲያን የህፃናት ጥምቀትን ኤክሰፕሽናል ትለዋለች ወይስ አትለው? አለቀ። ስለዚህ ይህን ጥያቄ ነው የምትመልስልህ። እንደ ቅድሙ ረጅም ጊዜ ወስደህ ሌላ ነገር እንዳትል ማለት ነው። ስለዚህ መልስልኝ። እሺ ላነሳቸው ነጥቦች አጠር አድርጌ ለመመለስ ልሞክር። ኦኬ በመጀመሪያ ደረጃ ቃሌ እስቲ እንትን አንድ ህፃን ልጅ ለምሳሌ ሳያምን በፊት ቢሞት ይድናል፣ ይሄ ግን ኤክሰፕሽናል ነው ብለሃል አሁን ስታወራ። እስቲ ከቤተ ክርስቲያን አንድ ማስረጃ ልታሳይ ትችላለህ? ኤክሰፕሽናል ነው ተብሎ የተነገረበትን ይህ ነገር ጥያቄውን መልስ። አይ ሲ አሁን ሚዩት አድርገው አሁን እንዲህ ብዬ የጀመርኩት ለምንድን ነው? ቢኖረው ገለጥ አድርጎ ያሳያል። ባይዘ የለውም። አሁን አንዳንድ ጊዜ ጥያቄዎቻችን ኤግዛክት ወርድ ፋላሲ ውስጥ በጣም ይወድቃሉ። ኤክሰፕሽን የሚል የት አለ አይነት ነገር ማለት ነው። ቀጥታ ወደዛ ከማለፌ በፊት ሊሸፈን እየተፈለገ ያለውን አስተምህሯቸውን አሁንም ገልጬ ያሳያቸዋለሁ። የትኛውን ትምህርት ሊሸፍኑ እንደፈለጉ በፕሮቴስታንት ውስጥ ያለውን የትኛውን ትምህርት ነው አሁን በህፃናት ጥምቀት ለመሸፈን እየሞከሩ ያሉት? ጸጋው ከእምነት መቅደም አይችልም ብለሃል ነበር እንዴ ነው ያልኛው። ቅድም ቃል ያለኝ ምንድነው? ጸጋው ከእምነት መቅደም እኮ አይችልም ብለህ ነበረ ቅድም። እሱን ረሳኸው እንዴ? ይኸው ለህፃናቱ እኮ ቀደመ ከማመናቸው በፊት በጥምቀት የእግዚአብሔርን ጸጋ ተካፍለዋል እና የሚል ነገር እናስቀምጣ። ጸጋው ከእምነት መቅደም አይችልም። ይህንም በምን ግራውንድ ላይ ነበር ያልኩት? እንዳለ ዋናውን በዙሪያ ያለውን ትምህርት እርግፍ አድርጎ ትቶት የሆነች እችን ቃል ብቻ ፒክ አደረገና ከህፃናት ጥምቀት ጋር ለማገናኘት ሞከረ። ስለዛ በሚያወሩት ነገሮች ውስጥ ሁሉ ያለውን ክፍተታቸውን እያነሳን እናሳያቸዋለን ማለት ነው። ሰውራ ልክ ያ ነገር የተነሳው ጸጋው ከእምነት መቅደም የለበትም የሚል ነገርን እንደዚህ አይነት ንግግሮችን የተናገረው በምን ውስጥ ነበረ? ስለ ፈቃድ ተነስቶ ነው። ቃሌ በደንብ እየሰማ ስለምን ተነስቶ ነው? ስለ ፈቃድ። ስለና ማለት ለምሳሌ ስለነ ሊዲያ ተነስቷል። ለምሳሌ ስለ ሌሎችም በፈቃድ ነው ወይስ? ቆይ ሚዩት አድርገው። አይ ሚዩት አድርገው። ዝም ብዬ እንደሰማው ሁሉ
ልትሸፍን የፈለግከውን ትምህርት በልጬ ሳሳይ መሀል አትግባ። እባክህን ሚዩት አድርግ። 10 ደቂቃ ያለ ፖይንት አወራሁ። ስለዚህ ልሸፍን ብፈልግ ቅድም ነበር የምገባበት። ሳራ ነው የሚለው የቤቱ ሆስት ስም። ደቂቃውን ስጭኝና ደቂቃውን የሌላ አድርጊልኝና አውርቼ ስጨርስ ጥያቄውን ይመልስ። ደቂቃ ስጭኝና አውርቼ ልጨርስ። ልክ እኔ እሱን ዝም ብዬ እንደሰማሁት ማለት ነው። የተጠየቀውን ጥያቄ መልስ። ደቂቃውን ስጨምርልኝ እጀምራለሁ። 5 ደቂቃ ስጭኝ አወራለሁ። አሁን የተጠየቀውን ጥያቄ የመለሰ አይደለም። ጥያቄውን ላስታውሳችሁ እባክሽን። የተጠየቀው ጥያቄ የህፃናት ጥምቀት ኤክሰፕሽናል ነው የሚል የቤተክርስቲያን ትምህርት አምጣ ነው። አሁንም ተጨማሪ ድል እየሰጠሽው ነው። ድል እየወሰድኩ ነው። ችግር የለም። ሆነሽ የምታወያየ እህት ከሆንሽ ለሌላ ጊዜም ቤትሽ ውስጥ ውይይት እንዲኖር ማለት ነው። ጤናማ ውይይት እንዲኖርና እሱን ሚዩታስገኝና ለእኔ ጥያቄ ላስቀምጥና ጥያቄውን አድምጬዋለሁ። ምንም ጥያቄውን አስታውሰኝ። ምንድን ነው ጥያቄው? ሚዩት አድርግ እየተባልክ ነው። ሚዩት አድርግ። አንዴ ሳራ ቆይ። አሁን ጥያቄ ሲጠየቅ ጥያቄ ነው መመለስ ያለበት። ጥያቄ የመለሰ አይተሽዋል። እንደዚህ ይዙሻል። ፌር እንድታወያይ አያደርጉሽም። በቃ አለቀ። ችግር የለውም። ሞዴሬተሮች በግልጽ ይንገርና ከዛ ረጅም ሰዓት አስታውሰኝ ሲባል ለአንተ ረጅም ሰዓት ሰጣለሁ። ችግር የለውም። ሐዋርያው በጣም ጥሩ። ረጅም ሰዓት የምትሰጪኝ ከሆነ ይቀጥል። ይኸው ጥያቄውን ይጠይቅሽ። በ1 ደቂቃ ውስጥ ጥያቄውን ይድገማል። ጥያቄውን አስታውሰኝ ሲባል ሌላ ነገር ነው ያነሳው። በቃ የምገባበት ትልቁ ምክንያት እሱ ነው የምገባበት ትልቁ ምክንያት። ስለዚህ ደቂቃ ትሰጪዋለሽ። ጥያቄውን የሚጠየቀውን ጥያቄ ነው የሚመልሰው ማለት ነው። ሌሎች ርዕሶች ላይ መግባት የሚፈልገው ምክንያቱ የእሱ የተጠየቀውን ጥያቄ በእነሱ አካክሶ ማለፍ ስለሚፈልግ ብቻ ነው። እንደዛ ስለሆነ ብቻ ነው። ስለዚህ ጥያቄው መመለስ አለበት በቀላሉ። የተጠየቀው ጥያቄ ደግሞ የመጀመሪያው ኦሪጂናል ተቃውሞ እዚህ ያላችሁ ሰዎች በሙሉ ሰምታችሁታል። የመጀመሪያው ትልቁ ተቃውሞ እኮ የነበረው በቃ ተቃውሞ በ20 ሰከንድ አስቀምጥ ሲባል 30 ሰከንድ ወስዶ ያስቀመጠው ተቃውሞ ወንድማችን አክሊል አንድና አንድ ነው። እሱም ደግሞ ምንድን ነው? ሪጀነሬሽን ከእምነት ይቀድማል ማለት ስህተት ነው። ሪጀነሬሽን እምነትን ተከትሎ ነው የሚመጣው። በቃ ሁላችሁም ይሄን ሰምታችሁታል። እዚህ ያላችሁ በሙሉ ሰምታችሁታል። እሺ እንደዛ ካልክ እናንተ ጋር ህፃናቱ በጥምቀት ጸጋ የሚቀበሉት አምነው ነው ወይ የሚል ጥያቄ ነው የተጠየቀው። ኤክሰፕሽናል ነው እሱ አለ። ስለዚህ ማለፍ የምንችለው ኤክሰፕሽናል ነው ብሎ ያለፈውን ነገር መልስ መስጠት ሲችል ብቻ ወደ ሌላ ርዕስ ማለፍ የምንችለው። እኔ ትምህርቱ እንዳይገለጥ ምናምን ከአንተ በፊት ብሮ በጣም ብዙ ሰዎች ይህን ትምህርት ገልጠውታል። አሪሲስ ፕራውልን እኮ ነው አውጥተህ ያነበብከው እኮ እንዴ። እዚህ ጋር እኮ አማን ስንት ዓመት ያስተማረውን ትምህርት ነው አውጥተህ እያነበብክ ያለው። ስለዚህ ምንም አዲስ የምትገልጠው ነገር ኖሮ አይደለም። በዛ መንገድም አታስብ፣ እንደው ጥሩ አይደለም። ግን የተጠየቀው ጥያቄ እሺ እንደዛ ብሎ ከሆነ ተቃውሞ የሚጀምረው ሪጀነሬሽን መቅደም የለበትም የሚል ከሆነ ጥያቄ እና ኤክሰፕሽናል ነው የህፃናቱ ግን ካልክ ህፃናቱን ኤክሰፕሽናል ነው ብሎ ያስቀመጠለ ትምህርት የትኛውን የቤተ ክርስቲያን ትምህርት ነው? አለቀ። ኤክሰፕሽናል ነው ብሎ ያስቀምጣል። ምክንያቱም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነት፣ ስርዓት፣ አምልኮና የውጭ ግንኙነት አስፈላጊ ከሆነ በኋላ አነብልሃለሁ። እሱ ላይ የተቀመጠ ነገር አለ። ስለ ህፃናት ጥምቀት በቃ የተቀመጠ ነገር አለ። ስለዚህ እሱን አውጥቼ አነብልሃለሁ። ኤክሰፕሽናል ነው ትለዋለህ። ግን ደግሞ ኤክሰፕሽናል ነው ካልክ ይሄን ፕሩቭ ሳታደርግ ወዴትም ነው መሄድ የማትችለው። ስለዚህ ሌላ ከዛ በኋላ የምታወራው ነገር በሙሉ ይሄን ጥያቄ ለመሸፈን የምታወራው ነው። ስለዚህ ጥያቄ ይመልስልኝ። አሁን ደቂቃውን ስጪው፣ ጥያቄውን ይመልስ። ኦኬ ቴንክ ዩ። በቃሽ ሚዩት አድርግና 10 ደቂቃ ስጪኝ፣ ምክንያቱም 3 ደቂቃ ድጋሚ አሁን ወስዷል። ኦኬ 26 ኦኬ ሄድሽ 36 ላይ ጨርሳለሁ። በቃ ችግር የለም 36 ላይ ጨርሳለሁ። አሁንም ወንድማችን ቃል ያነሳው ነገር ምንድን ነው? አይ የለም እንደው ስለ ህፃናት ጥምቀት ተጠይቀ ስለ ነፃ ፈቃድ እያወራህ ነው እና ስለ ነፃ ፈቃድ ምናምን እነዚህ ትምህርቶች እያነሳ ያለው ይህን ለመሸፈን ነው ብሏል። ጭራሹን እኔኑ ተወቃሽ አድርጎኛል። ይህ ነገር ሲጀምር የተነሳው እኮ ስለ ፈቃድ ተነስቶ ነው። ስለ እምነት ተነሳ። ሰውየው ፈቅዶ ነው የሚያምነው ወይስ አይደለም የሚል ነገር ተነሳ። ካስታወሳችሁ እነማንን አነሳን? እነ ሊዲያን። የነ ሊዲያን አንስተን ስንናገር ሊዲያ በፈቃዷ ነው አይደለም የሚል ነገርን አነሳን።
አይ በፈቃዷ የሚል እንደዚህ አይነት ነገር የለም ተባለ። በሰዓቱ ሳወራ የነበረው ከወንድማችን አማን ጋር ነበረ እና የሊዲያን ልብ እግዚአብሔር መክፈቱ በፍላጎቷ እንደሆነ ከፍላጎቷ ውጭ እንዳልሆነ ከፈቃዷ ውጭ እንዳልሆነ አንደኛ ከመጽሐፍ ቅዱስ አሳየኝ እዛው ጋር አባታዊ ማስረጃ አምጣ በተባልኩት መሰረትም ደግሞ እሱን ደግሞ ያው የአባቶቻችን ልጆች ነን ብያቸዋለሁ። አውጥተን ከአባቶችም ደግሞ አሳይተናል። አለቀ፣ ጨረስን። እዛ ጋር ተጨማሪ ምንድነው? በዛኛው ሳይድ ግን አማን የተጠየቀው ጥያቄ ስላለ እሱን ለማምጣት እየፈለግኩኝ ነው። ፈለግ ላድርግ እስኪ እንደው ፒዲኤፎችን ምናምን ብሎናል። እስከዛ ቃሌ ግባ ተብሎ አሁን ከቃሌ ጋር እያወራን ነው። ቃሌ መጥቶ ሲጠይቅ ደግሞ እስቲ አሁን ቅድም ከተነጋገራችሁት አንጻር ብሎ ነው ጥያቄውን የጀመረው። ስለዛ ስለምን ጉዳይ እያወራን ነበር? አስቀድሞ ስለ ፈቃድ። ሰው ያለ ፈቃዱ አስቀድሞ ማለት ነው ማለት ፈቅዶ ተባብሮ አይደለም ጸጋውን የሚቀበለው ብሎ ነው የሚያስተምሩት። ጸጋው የፈቃድ ትብብር የለበትም። ፈቅዶ አይደለም ጸጋውን የሚቀበለው። ፈቅጄ ጸጋውን ተቀበልኩ የሚል የለም። እንደዛ ነው ትምህርታችሁ። ስለዛዝ እንደዛ ይህንን አንስቼ ስለተቃወምኩኝ ይሄ ወንድማችን ምን አለ? እሺ ታዲያ ህፃናትስ ሳያምኑ በፊት አይደል እንደሚጠመቁት አለ። አይታችሁታል። የተነሳው ከየት ነው? አስቀድሞ ከነበረው ከዛኛው ከፈቃድ ትምህርት። ስለዛ እሱን ያዝ አድርጉና እንዴት ልዩ እንደሆነ ጭራሽ የህፃናት ጥምቀት ከዚህ ጋር እንደማይገናኝ እያሳዩአችሁ ነው ማለት ነው። እንዳልኩትም በፕሮቴስታንቱ ትምህርት ምንድነው ብያችኋለሁ። እግዚአብሔር አስቀድሞ የሚድኑትንና የሚጠፉትን ወስኗል። የሚድኑትንና የሚጠፉትን ስለወሰነ እና ሰዎች ደግሞ ነፃ ፈቃድ ስለሌላቸው ለሚድኑት ይህንን ጸጋ ይሰጣሉ ብለው የሚያስተምሩት። ስለዚህ ነፃ ፈቃድ የላቸውም። ስለዛ ከፈቃድ በፊት ከእምነት በፊት ጸጋው ይቀድማል። ጸጋው ወደ እነዚህ ሰዎች መምጣት አለበት የሚል ትምህርትን ያስተምራሉ። ለምሳሌ ያው እንግዲህ በማስረጃ ማውራት ስላለብን ማለት ነው። ጆን ካልቪን በኢንስቲትዩት መጽሐፉ ላይ ማለት ነው ቡክ 3 ቻፕተር 21 ላይ ምን ብሎ ይናገራል? ቅድመ ውሳኔ ስንል ይላል። የፕሮቴስታንቶችን ትምህርት ነው ስም ወደም ቅድመ ውሳኔ ስንል የእግዚአብሔርን ዘላለማዊ ውሳኔ ማለታችን ሲሆን ይህም እግዚአብሔር ከራሱ ጋር በእያንዳንዱ ሰው ሕይወት ውስጥ እርሱ ራሱ የወደደው ይከሰት ዘንድ ወስኗል ነው። ራሱ እግዚአብሔር ነው። ራሱ እግዚአብሔር የወደደው ነገር እንዲፈጠር ማለት ሰውዬው ውስጥ ኦልሬዲ ወስኖበታል እግዚአብሔር። ይልና ቀጠል አድርጎ ምን ቢል ጥሩ ነው? ሁሉም በእኩልነት የተፈጠረ አይደለም። እንዲህ ብሎ ነው የሚያስተምሩት። ሁሉም በእኩልነት የተፈጠረ አይደለም። አንዳንዶች ለዘላለማዊ ሕይወት አስቀድመው የተወሰኑ ሲሆኑ ይላል፣ ሌሎች ደግሞ ለዘላለማዊ ሞት የተወሰኑ ናቸው ይላል። እንዲህ አይነት ትምህርት አደገኛ ትምህርት አለ። እኛ ደግሞ ምን አለን? ኧረ የለም። እግዚአብሔርስ ይሄ በዘላለማዊ ሞት ውስጥ አንዳንዶችን የተወ በፍጹም አይደለም። ያለ ፈቃዳቸው አንዳንዶችን ደግሞ ለዘላለም ሕይወት የወሰነ ኖ አይደለም። እግዚአብሔር ወዶን አፍቅሮን መጥቷል። አዎ እንድን ዘንድ ግን እኛ ራሳችን ደግሞ ፈቅደን ማመን አለብን። ጌታን እርሱም ኢየሱስ ክርስቶስን መቀበል አለብን። ያኔ የስንድናለን። ያለ ፈቃዳችን የዳነው ድህነት የለም ነው የምንለው። የእግዚአብሔር ቃልም እንደሚናገረው በዮሐንስ ወንጌል ምዕራፍ 1 ላይ ቀደም እንዳልኳችሁ ወደ ገዛ ወገኖቹ መጣ። እሺ እነርሱ ግን አልተቀበሉትም። ለተቀበሉት ግን በስሙም ለሚያምኑት እሺ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። አለቀ። በጌታ ማመን ይቀድማል እኛ የምንለው። እነሱ ደግሞ በጌታ ማመን አይደለም የሚቀድመው፣ አስቀድሞ መወሰን ነው የሚቀድመው ነው የሚሉት። ኦርደር ኦፍ ሳልቬሽን ላይ የድህነት ቅደም ተከተል ላይ ከማመን የሚቀድመው ቅድመ ውሳኔ ነው የሚሉት። እኛ እንዲህ ያለውን የፕሮቴስታንት ትምህርት አንቀበሉ። መጽሐፍ ቅዱስ ማያቆም ታሪክ ማያቆም። ከኦገስቲን በፊት ስሙኝ፣ ከዚህ ቀደም ብያቸዋለሁ። ከአውግስጢኖስ በፊት እንዲህ አይነት ትምህርት ያስተማረ ሰው የለም። ከአውግስጢኖስ ቀደም ሲል እንዲህ አይነት ትምህርትን ያስተማር የለም። ስለዚህ አሁን ይህንን ትምህርት ለመሸፈን ሲሉ አረ ጸጋውማ ከእምነት በፊት እንዴት ሊመጣ ይችላል? ጸጋው በእምነት ነው የሚለው መጽሐፍ ቅዱሳችን። በሮሜ መልእክቱ ቅዱስ ጳውሎስም መምህራችን ጳውሎስም ምዕራፍ 3 ላይ እንደተናገረው እንዲሁ በጸጋው ይጸድቃሉ ብሎ ይናገርና እንዲሁ በጸጋው ይጸድቃሉ ይልና እርሱንም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆመው ነው የሚለው። በምን የሚገኝ? በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆሙ። በእምነት የሚገኝ ነው ጸጋው። እንዲሁ በጸጋው ይጸድቃሉ ተብሎ በተነገረበት በዛው ክፍል ላይ ኢሚዲየት ቀጣይ ጥቅስ እንዲሁ በጸጋው ነው የምንጸድቀው፣ ግን ያንን ጸጋ የምናገኘው በእምነት ነው። ፕሮቴስታንቶች ግን የሚመጡና በእምነት አይደለም ነፃ ፈቃድ የለህም ሲጀመር ነው እያላችሁ ያሉት። ይኸው እንደዛ ነው እያስተማሩ ያሉት እነዚህ ሰዎች። አይደለም በእምነት ነው። ስለዚህ አሁን ይህንን ትምህርታቸውን ለማካካስ ወደኛ መጥተዋል። ምን ብለው? የህፃናት ጥምቀትን። እሺ ህፃናት እኮ ሳያምኑ በፊት ይሄው ተጠምቀው የእግዚአብሔርን ጸጋ አግኝተዋል። ስለዚህ በቃ ያው ከኛ ጋር ታዲያ ምን ተለያያችሁ? ይህንን ምን ጥያቄ አድርገህ ታነሳለህ ብሎኛል። አይ
በመጀመሪያ ደረጃ ህፃናት ይጠመቃሉ። አዎ ሳያምኑ በፊት ገና ህፃናት እያሉ እና እኛ ይህንን ነገር የተናገርነው ልክ እንደናንተ እግዚአብሔር አስቀድሞ ከመወሰኑ አንጻር ነው ብለናል፣ ወይም ደግሞ ነፃ ፈቃድ ስለሌላቸው ነው ብለን የቱ ጋር ነው ያስተማርነው? ካስተማርን አውጣ ማስረጃ። ነፃ ፈቃድ ስለሌላቸው ህፃናት ብለን ያስተማርንበት ቦታ ማለት ነው። እናንተ ጋር እኮ ከእምነት በፊት ጸጋው መምጣት አለበት የተባለው እኮ ነፃ ፈቃድ ስለሌላችሁ ሙሉ በሙሉ ሙት ስለሆናችሁ ነው ብላችሁ እያስተማራችሁ ያላችሁት። እኛ ስለ ህፃናት ስናወራ ይህንን የታወርተን የማይገናኝ ርዕስ ይዘህ መተህ ነው እኮ እያልን ያለ ነው። የማይገናኝ ርዕስ ይዘህ መተህ እሱን ካልፈታችሁ ሊኑ እያልክ ያለው። እንደዛም ሆኖ ግን ምን ብለን መለስን? አይ ህፃናት ኦፍኮርስ ይጠመቃሉ፣ የእግዚአብሔርን ጸጋ በጥምቀት ውስጥም ይካፈላሉ። የማን ልጆች? የአማኝ ልጆች። እንዴ ሳያምኑ በፊት? አዎ። እንዴት ሳያምኑ መጠመቅ ይቻላል? እንደ አጠቃላይ ትምህርቱ ምን የሚል ነው? በመጽሐፍ ቅዱሳችን ላይ የተቀመጠው በፍጹም ልብህ ብታምን ተፈቅዶልሃል ለመጠመቅን የተባለው። ለመጠመቅ የተፈቀደለት ማን ነው? በፍጹም ልቡ ምን የሚል የሚያምን። እኛ በጥቅስ እኮ እያወራን ያለነው ሐዋርያት ሥራ ምዕራፍ 8 ላይ። ይሄ ግን የተነገረው ለማን ነው? ለሚሰማ። ለጌታችን ኢየሱስ በማርቆስ ወንጌል ምዕራፍ 16 ከቁጥር 15 ጀምሮ እንደተናገረው ነው። ምን ብሎ እንደተናገረው እንግዲህ ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ስበኩ ይልና፣ ወንጌል ለፍጥረት ሁሉ ምን በሉ? ስበኩ ይልና ያመነ የተጠመቀም ይድናል። እምነት ከጥምቀት በፊት ነው የመጣው አይደለም? ነው። ከጥምቀት በፊት ነው እምነት የመጣው። ግን ከእምነቱ በፊት ደግሞ ምን መጥቷል? ስብከት። ስበኩ የሚል ቃል አለ። ስለዛ ስብከትን ሰምተው ለሚያገናዝቡ ሰዎች፣ ለአዋቂዎች የስ ህፃናት ሲሆኑ ግን የክርስቲያን ልጆች ከሆኑ እየተጠምቀው ያድጋሉ። ይሄ በቤተክርስቲያን ትምህርት ውስጥ አለ። እንዲ አክሊል ያው አለ ማስረጃ የስ ማስረጃ አለ። የመጀመሪያው ግዴታ እምነት እንደሚያስፈልግ ያለ እምነት መጠመቅ እንደማይቻል ቤተክርስቲያናችን አስተምራለች። ለምሳሌ የሰማዕቶች ስትሆን እኮ ጠቀስኩልህ። ጃስቲን ማርተር ምን ይላል ያልኩ? እኛ የምናምነውን የምንቀበለውን የሚያምኑ ሁሉ እነርሱ ይጠመቃሉ፣ ይጠመቁ ዘንድ ወደ ውሃ ይዘናቸው እንላለን፣ ካልሆነ ግን አናስጠምቃቸውም ነው። እንዲህ ተብሎ ትምህርት የሚሰጥባት ቤተክርስቲያን አደሴም ታይም ደግሞ የህፃናት ጥምቀትም ደግሞ ይፈቅዳሉ አባቶች። ለምን? የክርስቲያን ልጅ ከሆነ በእግዚአብሔር ሕዝብ ውስጥ አብሮ ክርስቲያን ተብሎ የማደግ ስልጣን ስላለው። ልክ እንደማን? እንደ አይሁዳውያን ብዬ የጠቀስኩት ለዚህ ነው። በአይሁዳውያን ዘንድ አልኩ እኮ እየሰማኝ አይደለም መሰለኝ እንጂ አንድ የአይሁዳዊ ህፃን ልጅ ተገርዞ ነው የሚጀምረው፣ የክርስቲያን ልጅም ተጠምቆ ነው የሚጀምረው። ግን እዚህ ጋር አንድ ጥያቄ ጠይቄው ነበር። ልክ ሲጀምር ምን ብዬው ነበረ? አሁን ቀደም ቃል ወንድማችን ሲናገር ምን አለ? ያው ለምሳሌ አለና አንድ ህፃን ልጅ ሳያምን ቢሞት ይድናል ወይስ አይድንም አለና ይድናል ብሎ ደመደመ። በመጀመሪያ በመደምደም ደረጃ ላይ አስቀመጠው። በመደምደም ደረጃ አስቀምጦታል። ግን ይሄ ኤክሰፕሽናል ነው አለ። እስቲ ኤክሰፕሽናል ነው ብላ አሁን እንግዲህ ደምድሜ የተናገርክበትን እናስተምሩን ቤተክርስቲያንህ ኤክሰፕሽናል ብላ ያስቀመጠችበትን አንድ ማስረጃ አምጣ ብለን ነበር። አላመጣም። ለምን? ስለሌለው ነው። በዚህ የአንተ ሰዓት ስለሆነ ነው ምናምን እንደዛ ብሎ አስቦ ነው ብላችሁ ከሆነ አሁን ቀጣይ ላይ ሲያወራ ጠብቁ፣ አስተምህሮን ገልጦ ሲያሳየን ኤክሰፕሽናል ነው ብላ ያስቀመጠችበትን የሱ ቤተክርስቲያን ማለት ነው። የለም ካለ ደግሞ አሳየን። እሰየው። ሰው ምን እያልኳችሁ ነው? የተነሳውን አደገኛ የሆነ ትምህርት ለመሸፈን ስትሉ የማይገናኝ ነገር አትጥቀሱ፣ አታንሱን። የህፃናት ጥምቀትን ማንሳት ይህ ፋላሲ ነው ብያለሁ። ካታጎሪክል ፋላሲ ሰርታል። ከጸጋው እምነቱ መቅደማ ይቅርታ፣ ከእምነት ገና ሳታምኑ በፊት ነው ጸጋው መቀበል ያለባችሁ፣ ወይም ጸጋው ለእናንተ መሰጠት ያለበት ሳታምኑ በፊት ነው የሚለው ትምህርት የመጣው የፕሮቴስታንቶቹ በምን ምክንያት ነው ብያቸዋለሁ። ሰዎች ነፃ ፈቃድ የላቸውም ብለው ስለሚያስተምሩና እግዚአብሔር አስቀድሞ የሚድኑትና የሚጠፉትንም ደግሞ ወስኗል የሚልም ትምህርትም ስላላቸው የሚድኑትንም የሚጠፉትም ወስኗል እግዚአብሔር። ምንም ሳታደርጉ እናንተ ምንም ክፉም ደግም ሳታደርጉ ኦልሬዲ ወስኖባቸዋል የሚል ትምህርትም አለ። ወስኖባቸዋል። እንደዚህ አይነት ትምህርት ስላለ እሱ ነው የተነሳው። አሁን ይህንን ለሰው ጆሮ የሚከብደውን የሚጨንቀውን ይህንን ትምህርት እንዳይነሳባቸው ህፃናት እኮ ግን ሳያምኑ በፊት ተጠምቋል። ኦኬ ዘን ህፃናታዊ ይጠመቃሉ፣ ግን ነፃ ፈቃድ ስለሌላቸው ነው ብለን አላስተማርም። ከርዕሱ ውጭ ነው። ካታጎሪካል ፋላሲ ነው። ርዕሱ ላይ የምታወራ ከሆነ እንቀጥላለን። የአንተን ትምህርት ግን ተናገር ብዬ ነበር። ትምህርትን አልተናገርክም። እዚህ ጉዳይ ላይ ትምህርት ካለ ተናገር። እሺ ቴንክ ዩ። ከዮሲ ጋር እንቀጥል። አንዴ ኧረ አለ። ኦኬ ኦኬ። እኔ ማውራት አለብኝ። 10 ደቂቃ ወስዶ አውርቷል። መናገር አለበት። እሺ እድል እንስጠው ብዬ ነው። እሺ ያንተን መልስና ቆይ ለተጠየቀው ይመልስና
ስንት ደቂቃ? እሺ 10 ደቂቃ። እሺ 5 ደቂቃ። ስንት ደቂቃ አልከኝ? 10 ደቂቃ እንዲጠቀመው። እሺ ጥያቄ ግን አሁን ከመላሽ እኩል ማውራት አይከብድም? ጠያቂ ብቻ ነኝ። ጥያቄም ጠይቀኸኛል አይደል? አሁን እኮ ኦኬ፣ እዛን እስቲ ቀጥል። ለማንኛውም ስሙት በደንብ። እሺ እሺ ቀጥል። ቃል ደቂቃውን አላስቀመጥሽልኝም። 46 ላይ ታቆማል። ከ36 ጀምሮ መልካም። እሺ የአንተን እምነት የሚል ነገር ስላነሳ ሲምፕሊ እምነቴ ዝም ብዬ ላስቀምጥ መጀመሪያ ማለት ነው። ሰው በክርስቶስ ኢየሱስ ሲያምን ባመነበት ጊዜ የዘላለም ሕይወት ያገኛል፣ ይድናል ብዬ አምናለሁ። ኦኬ። ስለዚህ ይሄ የኔ ሲምፕሊ ኖርማል የሆነ ትምህርቴ ነው። ልክ አንተ ቅድም ያነሳኸው የኢትዮጵያዊ ጃንደረባ ትምህርት ለእኔም ይሰራል ማለት ነው። በነገራችን ላይ ያ ትምህርት እዚህ ለእኔ አይሰራም የሚል ሰው ራሱ አታገኝም። ምናልባት እሷን አስበ ከሆነ ያ ትምህርት ለእኔ ይሄኛው አይሰራም የሚል ሰው አታገኝም። ሰው በእምነቱ ካመነ በኋላ ይጠመቃል የሚለውን ነገር እዚህ ውስጥ በካመነ በኋላ በጥምቀት ጸጋን ያገኛል ምናምን የሚለውን ነገር እዚህ ውስጥ አልቀበልም እንደው ምናምን የሚል ሰው አታገኝም። ስለዚህ ኦፍኮርስ የኔ እምነት ይሄኛው ነው። ነገር ግን እያወያየን ያለው ነገር ኤክሰፕሽናል ነው ብለህ ያለ ቦታው ያመጣኸው ነገር ነው። ከዛ መልሰህ እኛኑ ምን ትለናለህ? በካቴጎሪካል ፋላሲ ትከሰናል። ሶ እስቲ አስቀድሞ እንደው የተባለውን ነገር ዝም ብዬ ለመዳሰስ ልሞክር። እንግዲህ የህፃናት ጥምቀት ምንድን ነው ሲባል ሰምተናል። አንደኛ ኤክሰፕሽናል ነው ሲባል ሰምተናል። ሁለተኛ አንተ ራስህ አንድ ህፃን አላልኩም፣ አክቹዋሊ አንድ ሰው ሳይጠመቅ ቢሞት ነው ያልኩት። ሳይጠመቅ ቢሞት ብለን ስንጠይቃችሁ መጀመሪያ ረስተህ ከሆነ ማለት ነው፣ ሳይጠመቅ ቢሞት ብለን ስንጠይቃችሁ የምትመልሱት ምላሽ እሱማ ኤክሰፕሽናል ነው። ኦኬ ኤክሰፕሽናል ነው እሱማ ብላችሁ ነው የምታስቀምጡት። አይ በህይወቱ ግን ቢቀጥል ባይሞት ግን ያ ሰው ኤክሰፕሽናሊ እኮ ትድን ነበረ ባትጠመቅም ችግር አልነበረውም። ስለዚህ ከዚህ በኋላም ባትጠመቅም ችግር የለም ተብሎ ግን አይተውም። ኤክሰፕሽን የሚባለው ነገር ይሄ ነው ብዬ አስቀምጡ። ኦኬ ስለዚህ እናንተኑ ስንጠይቃችሁ ከምትመልሱት ምላሽ አንጻር ይሄን ያነሳሁት ማለት ነው። ሰው በደንብ ስማ ለማለት ነው ወደፊት። ኦኬ አሁን እንቀጥል። የህፃናት ጥምቀትን ወንድማችን አኬ ምን አለ? አይ እሱ ኤክሰፕሽናል ነው አለ። ቤተክርስቲያኑ የህፃናት ጥምቀትን ኤክሰፕሽናል ነው ትላለች ወይስ ደግሞ አትልም የሚለውን ጥያቄ ግን መመለስ አልቻለም። ለምን? ቤተክርስቲያኗ ኤክሰፕሽናል ነው አትልም። ሁላችሁም ይህን መጽሐፍ ታውቁታላችሁ ብዬ አስባለሁ። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ስርዓተ አምልኮትና የውጭ ግንኙነት ስለ ጥምቀት ምን ይላል? ሰባቱ ምስጢራተ ቤተክርስቲያን በሚለው ሀሳቡ ስር ስለ ጥምቀት ምን ይላል የሚለውን ነገር እንመልከት። ከነሱ ከሰባቱ ምስጢራት የመጀመሪያው ጥምቀት ነው ብሎ እንግዲህ ዳግመኛ ተወልደን ወደ እግዚአብሔር መንግስት የምንገባበት ነው፣ በጥምቀት ኃጢአት ይሰረያል እያለ ይቀጥልና ከዛ እንዲህ ይላል፣ በቤተክርስቲያናችን ህፃናትን እናጠምቃለን አለ። አሁን ኦሪጂናሊ የጠየቅኩት ጥያቄ ምንድን ነው? ቤተክርስቲያን ህፃናትን ስታጠምቅ ጸጋ ይቀበላሉ? ያው በቃ በጥምቀት ኃጢአት ይሰረያል የሚለው ለእነሱ ይነገራል ወይስ አይነገርም ነው። በእናንተ ቤተክርስቲያን መሰረት ይሄ ይነገራል ወይስ አይነገርም? እሱም በኋላ ትነግረናል። ህፃናቱ የሚቀበሉት ምንድን ሪጀነሬት ይሆናሉ በጥምቀት። በብሉይ ኪዳን ህፃናት በእግዚአብሔር ዘንድ ተቀባይነት የሚኖራቸው በተገረዙ ጊዜ ነበር አለ። ቅድም ያነሳው ሀሳብ ማለት። ስለዚህ በብሉይ ኪዳን የነበረ ጉዳይ ነበር። ለብሉይ ኪዳን ሰዎች ህፃናትን መግረዝ ኤክሰፕሽናል ነው? ከብሉይ ኪዳን ጋር ካገናኘኸው ጭራሽ ወጥመድ ውስጥ የሚከተል ነገር ነው ያነሳ ወንድማችን። በብሉይ ኪዳንም ቢሆን ህፃናትን መግረዝ ኤክሰፕሽናል አይደለም። እሺ እንቀጥል። ቀጥሎ ደግሞ እንደዚህ ብሎ ይናገራል። በአዲስ ኪዳንም ህፃናት በህፃንነት እድሜያቸው ተጠምቀው የክርስቶስ ቤተሰቦች ስለሚሆኑ በህፃንነት ይጠመቃል። ቤተሰብ ነው። ይቅርታ ስልክ ገብቶብኝ ነበር። የክርስቶስ ቤተሰብ መሆን በጥምቀት ለህፃናት የክርስቶስ ቤተሰብ መሆን ኤክሰፕሽናል ነው ወይ ነው ጥያቄው። ወንድማችን ወስዶ ምን አድርገው በብሉይ ኪዳን ካለው ስርዓት ጋር የተያያዘ ነው አለ። በብሉይ ኪዳን ግን ህፃናትን መግረዝ ኤክሰፕሽናል አይደለም። ህፃናትን መግረዝ በብሉይ ኪዳን ኖርም ነው። ኦኬ ሊያደርጉት የሚገባቸው እንደ ህግ የተሰጣቸው ነገር። በስምንተኛው ቀን ግረዘው፣ ካልገረዝከውስ አይ በቃ አንተ እኮ የኪዳኑ ህዝብ እንዲሆን እንትን አላደረግከውም፣ አላቀረብከውም። ኦኬ ስለዚህ እንደ ኤክሰፕሽን የሚታይ አይደለም፣ እንደ ግዴታ የሚታይ ጉዳይ ነው። ስለዚህ የብሉይ ኪዳኑን ይዘህ የምትመጣ ከሆነማ የህፃናት ጥምቀትን በተመለከተ የምታነሳው ነገር ኤክሰፕሽናል ነው የምትለው ፈረሰ ወንድማችን። እንዲህ ብሎ ታጠይ። ከዛስ
እግዚአብሔር ደግሞ የክርስቶስ ቤተሰቦች ስለሚሆኑ በሕፃናት ይጠመቃሉ አለና እግዚአብሔር ሕፃናትን ከጸጋው ለይቷቸው አያውቅም ማለት ኤክሰፕሽናሊ ነው ከጸጋው ለይቷቸው የማያውቀው በቤተክርስቲያን ትምህርት መሰረት ተራ አይደለም። ኤርሚያስ የተቀደሰው በእናቱ ማህፀን ነበር፣ ዮሐንስ መጥምቁም በእናቱ ማህፀን ሳለ መንፈስ ቅዱስ ተመልቶ ነበር ይልና ቀጥሎ ግን ጌታችን መድኃኒታችን በማስተማር ዘመኑ ሕፃናትን ባርኳቸዋል። ይህም ሕፃናት እድሜያቸው ወደ እግዚአብሔር ከመቅረብ የሚከለክላቸው አለመሆኑን ያሳያል። ይህን ኤክሰፕሽን የምትለን ቤተክርስቲያን ሕፃናት በእድሜያቸው ወደ እግዚአብሔር ከመቅረብ አንከለክልም ብለው የሚያስቀምጡትን ኤክሰፕሽናል የምትለን ኦኬ። የራስህን ጥያቄ መመለስ ሲያቅተው ወደ ሌላ አቅጣጫ እየሄድክ ነው። ይሄንን ኤክሰፕሽናል መሆኑን ፕሩቭ እስካላረክ ድረስ ሌላ ጥያቄ መጠየቅ መብትህ አይደለም ያልኩ ለዛ ነው። ሲምፕሊ በቃ የራስህን አስቀምጠ ነው እያልክ ያለው። ከዛ በኋላ መጨረሻ ላይ አድሬስ የምናደርገው ነገር አለ። እሱ አድሬስ የምናደርገው ነገርስ ምንድን ነው? አድሬስ የምናደርገው ነገር አይ እንደዛ ስንል እኮ ከፈቃድ የተነሳ ነው። እንደው ነፃ ፈቃድ እኮ የላቸውም። በቃ ሪፎርምድ እንደዛ ሲያወሩ ያለ ነፃ ፈቃድ ነው፣ ያለ ፈቃዳቸውም እንደዛ ነው። ኦኬ ነፃ ፈቃድ ስለሌላቸው፣ ስለዚህ ከዚህ ከፈቃድ አንጻር በተያያዘ ነው ይሄንን እያወራ ያለሁት እያለን ነው ወንድማችን። መልካም ይሄንን ስታነሳ ሕፃናቱ የሚፈቅዱበት የሆነ ነገር የሚያደርጉበት ፈቃድ አላቸው። ፈቃድ ያለውን ልጅ ነው ወይ በጥምቀት ጸጋ ሰጠዋለሁ እያልክ ያለው? አስብ መጀመሪያ ኤክሰፕሽናል ነው ብለህ ኤክሰፕሽናል መሆኑን ማስረጃ አላመጣህም። ቤተክርስቲያንህም አንተም እንዳልከው ከብሉይ ኪዳኑ ትምህርት ጋር ታገናኙታላችሁ። በብሉይ ኪዳን ሕፃናት መግረዝ ኤክሰፕሽናል ካልሆነ ከብሉይ ኪዳን ጋር ካገናኘኸው በአዲስ ኪዳን ሕፃናት መግረዝ ኤክሰፕሽናል የሚሆንበት እድል የለውም። ብሮስኪ እድል የለም፣ እንደዛ የሚባል እድል የለም። ኦኬ ስለዚህ ከብሉይ ኪዳን ጋር ባገናኘህበት ቅጽበት ኤክሰፕሽናሊቲው አብቅቷል። ቤተክርስቲያን አትለውም ሲጀመር፣ እንደዛ አትለውም ሲጀመር ራሱ እሱን ተውና ማለት ኦኬ። ነገር ግን ስለ ፈቃድ ከሆነ እያነሳ ያለኸው ሕፃናቱ ፈቃዳቸውን ተጠቅመው የሆነ ነገር ማድረግ የሚችሉ ናቸው ወይ? እሺ ሕፃናቱ ፈቃዳቸውን ተጠቅመው እንዲህ ማድረግ የሚችሉ ናቸው ብለህ እሱን ካስቀመጥክ፣ በነገራችን ላይ ጆይን ወይም ደግሞ ጆናታን ሉትራንን ማስገባት የምትችይ ከሆነ ቤኪን እንደው በእኔ ስልጣን ቤኪ ትመለሳለህ። በረከት ጌትነት ቤኪ ያለክ በቃ ሰዓቴን ተጠቅሜ እንትን አድርግ። ቤኪ ያለህ እሺ ቤክ ወርዷል። ቤኪ ቀጣይ የጠየኩኝ ጆናታን ሉትራን አለና ሪኩዌስት አድርግ ታስገባለች። እኔ ልቀጥል። ኦኬ ስለዚህ የሕፃናቱን ጥምቀት እንትን የማታደርግበት የሕፃናቱን ጥምቀት ካቴጎሪካል ፋላሲ ያልክበት ምክንያት የፈቃድ ጉዳይ ከሆነ ሕፃናቱ ፈቃዳቸውን መጠቀም የሚችሉ ሰዎች ናቸው ወይስ አይደሉም? ያጠመቅከው ፈቃዱን መጠቀም የሚችልን ሰው ነው ወይስ አይደለም? ፈቃድ አለ የለም የሚለው ነገር ለዚህ ጭራሽ ሲግኒፊካንት የማይሆነው ጭራሽ ሬሌቫንት የማይሆነው ለአንተ ሙግት አክሊል ሕፃናቱ ፈቃዳቸውን ተጠቅመው ነገር ማድረግ የሚችሉ አይደሉም። ኦኬ አንተም እያጠመክና በጥምቀት ጸጋ እየሰጠኋቸው ነው እያልካቸው ያላቸው ሕፃናት እኮ እንደዚህ አይነት ፍቃድ መጠቀም የሚችሉ ሰዎች አይደሉም። እያንዳንዱ የምታመጣው ነገር ወደ አንተው ኮላፕስ ያደርጋል ብሮስኪ። ስለዚህ የእነሱን ትምህርት እንትን ማድረግ ሲያቅታቸው ምናምን የሚለው እሱ ብዙ የሚያስኬድ ነገር አይደለም። ሪፎርምዶች አሉ፣ ሉትራኖች አሉ፣ የራሳቸውን ትምህርት ራሳቸው ይሰጧል። ሪፎርምዱ ስለጠየቅ ይኸው ተዘጋጅቶ እየጠበቀህ ነው። አት ዘ ሴም ታይም ግን አንደኛ ኤክሰፕሽናል ነው ላልከው ነገር ማስረጃ ማምጣት አትችልም። አንድ ሁለተኛ ከብሉይ ኪዳን ጋር አገናኝተዋል። በብሉይ ኪዳን ሕፃናትን መግረዝ በምንም አይነት ሁኔታ ኤክሰፕሽናል አይደለም፣ ኖርም ነው፣ ህግ ነው። ከሱ ጋር አገናኝተ የእሱ ታይፖሎጂ ሞር ሰምቲንግ ወይ ሪፕሌስመንት ምናምን ብታደርገው ራሱ ወይ ፉልፊልመንት የፈለግከውን በለው ብታደርገው ራሱ እንደዛ ብታደርገው ራሱ ያ የሚያሳየው ኤክሰፕሽናል መሆኑን ሳይሆን ግዴታ መሆኑን ነው። ስለዚህ ለግርዘት ጊዜ ግዴታ ሆኖ ለጥምቀት ጊዜ ኤክሰፕሽናል የሚሆንበት እድል የለም። እንደዛ አይነት እድል የለም። ሎጂካሊ ኮላፕስ እያረከነ ያለው ለምን ሲባል አንተ ቤት ያለውን ወይም ደግሞ አንተ ጋር ያለውን ትምህርት ትተህ ሪፎርምዱ ጋር ያለውን የሆነ ነገር ለመግለጥ እየሞከርክ ስለሆነ ማለት ነው። ሪፎርምድ ሆኛ አይደለም ይሄን ነው ሪፎርምድ ይኸው መልሱን ይሰጣል እዚህ ተዘጋጅቶ እየጠበቀ ስለሆነ ማለት ነው። ነገር ግን በአንተም ትምህርት ቢሆን ፈቃዳቸውን መጠቀም የማይችሉ ሕፃናትን ታጠምቃለህ። ኤክሰፕሽናል ነው አልክ። ኤክሰፕሽናል የሚሆንበት መንገድ በእያንዳንዱ አቅጣጫ ዝግ ነው። ኦኬ ስለዚህ አሁንም የምንጠይቅህ ጥያቄ አለ። ያ የምንጠይቅህ ጥያቄ ደግሞ ይሄ የሕፃናትን ጥምቀት ኤክሰፕሽናል ነው ስትል በራስህ ዝም ብለህ መተህ ነው ያልከው ወይስ አይደለም የሚል ነገሩ በራስህ ነው ያልከው። በራስህ ካልከው ነገር ጋር ተጋጭተሃል። ምክንያቱም ከግርዘት ጋር አገናኝተኸዋል። ግርዘት ኤክሰፕሽናል አይደለም ግዴታ ነው። ጥምቀትም ኤክሰፕሽናል አይደለም ማለት ነው። ባጭሩ ከሱ ጋር ባገናኘኸው ቅጽበት ያልቅልሃል።
ነገር ግን አይ ቤተክርስቲያን እንዲህ ብላለች ካልክ ኧረ ኢየሱስ ነው ያዘዘው ህፃናትን እንዲመጡ አትከልክሏቸው ብሎ ኢየሱስ ነው ያዘዘው ብለው አስቀምጠውላል። እንግዲህ ሁለቱም ፓትሪያርኮች ያለፉትም የአሁኑም ፓትሪያርኮች እንዳስቀመጡት ደግሞ ይሄ የቤተክርስቲያኗ እምነትና እምነት ነው። ኤክሰፕሽናሊ የምትይዘው ጉዳይ አይደለም። የቤተክርስቲያኗ እምነት ነው። መግቢያውን አስነብባለሁ ከፈለክ ችግር የለውም። የቤተክርስቲያኗ የማትደራደርበት እምነት ላይ ቆመ ኤክሰፕሽናል ነው እያልክ ነው። ሲጀመር ከቤተክርስቲያን ጋርም እየተጋጨህ ነው ባጭ። ኦኬ። ስለዚህ ከራስህም ጋር ከቤተክርስቲያንም ጋር ተጋጭተሃል። ጥያቄ ማንሳት የምትችለው ነው አንተ ጥያቄ ቫሊድ የሚሆነው ፈቃዳቸውን ተጠቅመው የሆነ ነገር ማድረግ ማመን የማይችሉ ህፃናትን አጥምቃችሁ ስትሰጧቸው ጸጋ ይቀበላሉ ስትሏቸው እነሱ ያንን ኤክሰፕሽናል እየተቀበሉ መሆኑን ማሳየት ስትችል ብቻ ነው። ማሳየት አትችልም። ቅድም እንዳሳየሁት ነው ፖይንት። እሺ ሰዓቴ ስላለቀ ኦኬ ታንክ ዩ አማን ይመታል። እሺ ይቀጥል እንጂ እኔ ማን ተከታተረኝ ነው። አይ ተቀጥላለህ። ቆይ ተቀጥላለህ። ምን አንዴ ተቀጥላለህ። ቆይ ማለት ቆይ አንዴ አንተ እኮ አይደለም አሁን ሊግ የምታደርገው ቤቱን እኮ የሚመራው አካል አለ። ለምንድን እንደዚህ ተቀጥላለህ? አንዴ ቆይ አንተ አይደለም እኮ የምትነግረኝ። ያው እኔ እናንተ ነና ባኩኝ ፎርዚ እያወራን ያለ ነው። ተራየው አቋረጥከኝ። ተቀጥላለህ ያልኩህ እኮ ለዛ ነው። ቆይ አማን የምለው ነገር ስላለ አንዴ አፈንከን እኮ መጥተህ ጋድ አንዴ ቆይ ኦኬ ችግር የለውም። ሶስት ደቂቃ ብቻ ተናገርና ኢዮስያስ እና ጆናታን ሉትራን መናገር አለባቸው። ኢዮስያስ በጣም ቆይቷል። ሁለቱም መናገር አለባቸው። ሁለተኛ አማኒ የተጠየቀውን ጥያቄ ምላሽ ይዞ መምጣትና ለመምጣቱን እናረጋግጥ። መጀመሪያ ያለቀ ቢዝነስ ማለቅ ስላለ ወይም ካኩ በፊት ይቅደም ወይስ አኩ ይቅደም? 3 ደቂቃ እንትን ይሰጥ ወይስ እነሱ ከተናገሩ አይሰጥ? እሱ ከዘጋ በኋላ ይሄዳል። ችግር የለውም። አንዴ እሱ ከዘጋ በኋላ ይሄዳል። ግን አንዴ አማንን ልጠይቅ። ተዘጋጅቷል አልተዘጋጀም? መጀመሪያ እሱ የተጠየቀው ጥያቄ ስላለ ምላሹን ይዞ መጥቷል። አማንዬ መጥተሃል? እሺ እንትና በኋላ ትቀጥላለህ። አለቀ። ይሄን ለማለት ነው። ኦኬ አሁን 3 ደቂቃ አድርጊለት። ኦኬ 3 ደቂቃ ስለጠየቅኩኝ ይኸው ጥያቄውን መልሰህ ብትጀምር ጥሩ ነው። ለማንኛውም ይኸው እሺ ምንም ጥያቄው እኮ ከቅድም ጀምሮ እኮ ደጋግመን እኮ ተናገርን። እንደው አይ ካታጎሪካል ፋላሲ አይደለም ተብሎ እንደዚሁ ተያዘ እንጂ በቃ በደምብ ግልጽ የሆነ ካታጎሪካል ፋላሲ ነው። በመጀመሪያ ደረጃ የጥምቀቱ ጉዳይ ኤክሰፕሽናል ነው ስንልኛ እንደው ጥምቀትን እኛ በዛ ደረጃ ብዙም አንቀበለውም እያልን ነው። ልክ እንደዛ ስመስሉ ሲያወራም ደግሞ ነበር። አሁን ነው እንደዛ ያለን አይደለም። በህፃናት ጥምቀትማ በሚገባ እናምናለን። በህፃናት ጥምቀት የማታምኑት እናንተ ናችሁ። አንተ ነህ እንጂ እኛ እናምናለን እንዴ በሚገባ። ያ ጭራሽ ከመጽሐፍ ቅዱስ ጋር እኮ ነው አገናኝቼ ነገርኩ። ልክ በብሉይ ኪዳን እንዳለ ሁሉ አሁንም እንደዚህ ይቀጥላል ብዬ ከመጽሐፍ ቅዱስ ጭራሽ አድርጌ እየነገርኩ ኧረ ቤተክርስቲያን ጌታችን ኢየሱስም ይህን ነገር ፈቅዷል እያለች ነው ብለህ ስትከሰኝ ነበር። እንዲህ የሳው ይሄማ የመጽሐፍ ቅዱስ ትምህርት ነው። ትክክል ነው። እናምናለን፣ እንቀበሏለን። ኤክሰፕሽናል ነው ያልከው ምንድን ነው አክሊል ከተባለ ሰው አስቀድሞ ከማመኑ በፊት ዳግም የሚወለደው ወይም ነው ጸጋን የሚቀበልበትን እሱን መንገድ ነው እያልኩ ያለሁት። ወይስ ምንም ጭራሽ እየተግባባንም አይደለም? የመጀመሪያው እሱ ነው። ሲቀጥል ግን አንድ ትልቅ ሰው ማለት ነው ወደ ይሁዲነት ኮንቨርት ማድረግ ቢፈልግ ምንድነው የሚጠበቅበት ከሱ? አንድ ሰው ወደ ይሁዲነት ትልቅ የሆነ ሰው ወደ ይሁዲነት መግባት ቢፈልግ ምንድን ነው የሚያደርገው? አንደኛ አምላካችሁ አምላኬ ነው ማለት አለበት። ልክ ሩት እንደተናገረችው ማለት ነው። አምላክሽ አምላኬ፣ ህዝብሽ ህዝቤ እንዳለችው፣ አዎ የእናንተ አምላክ የኔም አምላክ ነው። በሰራዊት ጌታ በእግዚአብሔር አዎ ማመን አለብኝ ብሎ ማመን አለባቸው። የመጀመሪያ ይሄ ነው። ሁለተኛው ምንድን ነው? መገረዝ አለበት። ብራዘሬ ሰርከምሲዥን በኋላ ይመጣል። አይተዋል። ለትልቅ ሰው ከሆነ ሳያምን በፊት ዝም ብላ አትገርዘውም። ሲጀመርስ ለምን ይሰጥሃል? ራሱ እንድትገርዘው ሳያምን በፊት እንዴት ይሰጥሃል? ምን ይቀድማል? እምነት ይቀድማል። ከዛ በኋላ ነው ጥምቀት። እምነት ይቀድማል። ከዛ በኋላ ነው ግዝረት፣ በብሉይ ኪዳንም ማለት ነው። ታዲያ እኮ ህፃናት ግን ካልክ ኤክሰፕሽናሊ ህፃናት ከሆነ በቃ ተገዝረው ይጀምራሉ። ኤክሰፕሽናሊ ያልነው ግዝረቱ መቅደሙን ነው እንጂ በቃ ይሄማ ኖርም ነው ህግ ነው ምናምን አላልኩት። ትክክል ነው፣ ህግ ነው። ግን ኤክሰፕሽናሊ ግን ለህፃናት ሲሆን አስቀድሞ እመኑ ተብሎ አይጠበቁም። ልክ ጥምቀትም እንደዛ ነው። እኛ ጋር አንድ ሰው አስቀድሞ ያምናል፣ ከዛ በኋላ ነው የሚጠመቀው። ህፃናት ከሆኑ ግን አስቀድማችሁ እመኑ ተብሎ አይጠበቁም። መጠመቃቸው ግን ከማመናቸው በፊት
አሁን በእናንተ ዘንድ ያለውን ለመሸፈን እየተሞከረ ያለውን ትምህርት ግን ከእሱ ጋር የሚገናኝ ግን አይደለም። ነፃ ፈቃድ ስለሌላቸው በኃጢአት በጣም ሙታን ከመሆናቸው የተነሳ ቅድመ ውሳኔ ብለን አይደለም። ምክንያቱም በእናንተ ትምህርት ሰው አስቀድሞ ጸጋ የሚያስፈልገው ከእምነት በፊት ለምንድን ነው እንደዚህ ይላል ዶርቱ ካነን። አንዳንዶች የእምነትን ስጦታ ከእግዚአብሔር የሚቀበሉት፣ ሌሎች ደግሞ የማይቀበሉት ከዘላለማዊ ውሳኔ የተነሳ ነው ይላሉ። አየህ፣ የሚያምነው ራሱ የሚያምነው ስለተወሰነበት ነው። የማያምነውም በቃ ከዘላለማዊ ውሳኔ የተነሳ ነው። ይህንን ከህፃናት ጥምቀት ጋር አይገናኝም ነው። እናመሰግናለን። ጥያቄውን ሰዓት መልሰው ሰዓት አለቀ። አማን ያልክ ጥያቄውንማ በደንብ መለስኩኝ። አንተ በጠበቅከው መልኩ አልሆነልህም እንጂ አየህ፣ አንተ በምፈልገው መልኩ አልመለስልህም። ከቤተክርስቲያን ጋር ተጋጫ። ለማንኛውም አልተጋጨውም፣ አንተ ነው የተጋጨብህ። አማን ቀጥል፣ ከፍ አድርጉትና ከአባቶች ያሳየን ያለ ፈቃዷ ነው የሚለውን አማን ቀጥል። አሁን ግን አማን ይናገርና ኢዮስያስና ጆናታን ይናገሩ። አማን ይናገራው ቆይቷል። እሺ፣ ከዛ ኢዮስያስ፣ ከዛ ጆናታን፣ ከዛ አኮ እንደገና ከዛ ቃል ከኔ ጋር ከሆነ የሚያወሩት አንድ በአንድ ብቻ ነው የማወራው፣ ከአንድ ሰው አተታይም ከአንድ ሰው ጋር። አሁን ደግሞ አሁን ከአማን ጋር አማን መጽሐፉንና የአባትን ስም ንገረኝና ከዛ በኋላ ያለ ፈቃዷን ያዳናት የሚለውን እዛው ጋር ታሳየናል። እዛው ቅጥል ላይ ኦኬ ሌትስ ጎ። እሺ ሚውት አድርጉ። የማን ድምፅ ነው? ሳሪቹ ያንቺ ነው። እሺ ምን ነበር ስናወራ የነበረው? ሰዎች ከማመናቸው በፊት መቅደም ያለበት ነገር አለ። ኦር እግዚአብሔር አንዳች ነገር መስራት ነበረበት። ያንን ሪጀነሬሽን የሚል ሪፎርምዶቹ ይጠቀማሉ። ሪጀነሬት መደረግ ቀድሞ ማለት ነው። ደን ከዛ በኋላ እምነት ይመጣል የሚል ነገር ነው ስናወራ የነበረው። ከዛ ሊዲያን እንደ ኤግዛምፕል አመጣን። አሁን ምን እናደርጋለን? ሰብሰብ አድርጌ ኮቴሽኖችን አምጥቻለሁ ከኤርሊ ቸርች ፋዘርስ። አንዱ ቦታ ላይ ሴም ርዕስ፣ ሌላው ቦታ ላይ ደግሞ አሁንም ያንኑ ሀሳብ የሚደግፍ ነገር እንዴት እንዳስቀመጡ ጭምር የምናሳይ ይሆናል ማለት ነው። የመጀመሪያ የምንጠቅሰው ቅድም አኬ ብሎታል፣ ኦግስቲንን ብቻ ነው የሚጠቅሱት ብሏል። ፕሪዴስቲኔሽን ዋይስ ስለሆነ ኦግስቲን ነው የሚጠቅሱት። የስ ኦግስቲንን እንጠቅሳለን። ኦግስቲን የቤተክርስቲያን አባት ስለሆነ ሄሬቲክ ተብሎ ተፈርጆም ስለማይታወቅ በደንብ ስሙ ምዕመናን፣ ከዚህ በፊት የተነገራችሁን ጭምር ማለት ነው። ሄሬሲ ተብሎ አልተወገዘም። እሱ ያስተማራቸው ትምህርቶች ባይሆን በኦሬንጁ ጉባኤ በሁለተኛው ማለት ነው ትክክል ነህ ነው የተባለው። ትክክል ነህ። ያንን ጉባኤ ደግሞ አሁንም ምዕመናን በደንብ አድምጡ። ያንን ጉባኤ ደግሞ የኦሬንጁን ጉባኤ የማይቀበሉ ሊኖሩ ይችላሉ፣ ግን ስህተት ነው ሄሬሲ ነው የሚል የትኛውም የቤተ ክርስቲያን ትራዲሽን የለም። ኦሬንታልም መናፍቅ የሆነ ጉባኤ ነው አትለውም፣ አኬ ያለበት ማለት ነው። እዛ ጉባኤ ላይ ካነኖች ውስጥ የተቀመጠውን ነገር በኋላ ላይ እሱን ደግሞ እናያለን። ነገር ግን ኦግስቲንን ነው አሁን የምናመጣው። ከዛ በኋላ ኦግስቲን በተናገረበት አውድ ውስጥ ደግሞ ሪጀነሬሽን መቅደም እንዳለበት ሪጀነሬሽኑ መቅደም እንዳለበት እግዚአብሔር ቀድሞ ይህን ነገር በሰዎች ህይወት ላይ እንደሚሰራ የሚያሳዩ ክፍሎች እናወራና ከኦግስቲን ወደኋላ እንሄዳለን ማለት ነው። መልካም እሺ፣ ጽሁፉ ይታያችኋል። ይሄ እሺ፣ ምን የሚል መጽሐፍ ነው? እዚህ ጋር ላውጣው፣ እሱ ጋር ስለማይነበብ ነው። ከላይ አለ ቻፕተር 62 ኦር ምን ላይ ኦገስትን ምን የሚለው መጽሐፉ ላይ ኦን ፕሪዴስቲኔሽን እሺ፣ ኦን ፕሪዴስቲኔሽን። ቆይ አንዴ፣ ስንተኛው መጽሐፍ? ይኸው ከላይ አለ እኮ ቻፕተር ስንተኛው መጽሐፍ? አንድ መጽሐፍ አይደለም። ኦን ፕሪዴስቲኔሽን ኦፍ ዘ ሴንትስ ነው አይደለ? እስቲ ኦን ፕሪዴስቲኔሽን በልና ቻፕተር 62 ስንተኛው መጽሐፍ? አየው፣ ይህን እኮ አንድ መጽሐፍ አይደለም። እሺ፣ ኦን ፕሪዴስቲኔሽን ራሱን ችሎ ነው። ከዛ በኋላ ቻፕተሮች አሉት። ስለዚህ ኦን ፕሪዴስቲኔሽን ብለህ የሚለው ጋር ነው። ምን አልከኝ? ሜሪትስ ኤንድ ሪሚሽን ኦፍ ሲንስ የሚለው መጽሐፉ ጋር ከዛ ኦን ፕሪዴስቲኔሽን ፓርት ላይ ማለት ነው። ኦን ፕሪዴስቲኔሽን የሚናገርበት ፓርት ላይ አንድ ፕሪዴስቲኔሽን ኦፍ ዘ ሴንትስ ነው አይደለም? አማን እኮ ሴንቶችን ፕሪዴስቲን አደረገ መች አደረገ የሚለውን ነው። እሱን አይደለም ብለህ ፕሪዴስቲኔሽን ኦፍ ዘ ሴንትስ በል። አሁን አንተ በቻፕተር መጣ።
ወደ ቻፕተር ከመሄድ በፊት ግን አንድ መጽሐፍ አይደለም ብዙ ስንት መጽሐፍ ነው ያለው ታውቃለህ? እሱ ሰርች አድርግና ሰርች አድርግ አይደለም ለምን አንተ ቡክ ስንት ነው? ቡክ ስንት ነው? ከናን ለምንድን ነው የማትዘጋው? በጌታ በኢየሱስ እንዴ ሁሉ አይወለሽ እኔ ልንገርሽ ለምን መሀል ትገባለህ? እኛ እያወራን እንዲህ እኮ በጣም ስርዓት አልበኝነት እኮ ነው። ከናን ፕሊዝ ኧረ እኔ አልጮኩም። እሺ አማን እያልኩ ያለሁት ኦን ዘ ፕሪደስቲኔሽን ኦፍ ዘ ሴንትስ ሁለት መጽሐፍ ነው ያለው። እሺ ፎር ዩር ኢንፎርሜሽን ቡክ ስንት ነው? ቡክ ዋን ፕሮፌት እባክህን ዘጋው ሚዩት አድርገው። ቡክ ዋን እና ቡክ ቱ አለው። እሺ ኦን ዘ ፕሪደስቲኔሽን ኦፍ ዘ ሴንትስ የኦገስትን ቡክ ዋን ቡክ ቱ አለው። ቡክ ዋን ነው ቡክ ቱ። እሺ አውጣ፣ ቡክ ዋንን አውጣ። በቃ እንደዚህ እንዲህ ተብሎ ነው የሚነገረው። ቀጥል። አሁን እንደዛ አለመነገር እኮ እዚህ ጋር የሚወራውን ነገር ስህተት አያደርገውም አይደለም። ገና ከጅምሩ ስንት መጽሐፍ እንዳለውም አላወቅኩም። ሀገር እያዝልኝ የምትለው ነገር አይደለም። ስንት መጽሐፍ እንዳለውም ሳታውቅ እንዴ የትኛው መጽሐፍ ላይ ነው የሚለውን እኮ መታወቅ አለበት። አላውቀውም ስንት መጽሐፍ እንዳለ። ስለዚህ ያመጣሁት ኮቴሽን ስህተት ነው። ስንት መጽሐፍ እንዳለው ስለማላውቅ ኮቴሽኑ ከየት ነው የሚለውን መናገር አለበት ብዬ ነው። እሺ እሱ ላይ ደግሞ የሊዲያን እስኪ የሊዲያን የጠቀሰው ኖ ሊዲያን አይደለም። የሊዲያን እንሄድበታለን። የሊዲያን እንሄድበታለን። ሚውት አድርግ። በፍጹም የሊዲያን ነው የተጠየቀው። እሱን ስታመጣ ማለት ነው። ቅድም ጀምሮ ሲፎክር የነበረው ሪጀነሬሽን ፕሪሲድስ ፌዝ የሚለው የካልቪኒስቶቹ ትምህርት ብቻ እንደሆነና ሪጀነሬሽን የሚለውን አይዲያ ራሱ ከእምነት በፊት አይወራም የሚል ነገር ነበር ሲያወራ የነበረው። ደን ከእምነት በፊት የሚወራ መሆኑን ምሳሌ አድርገን ያመጣ ነው ሊዲያን ነው። ሊዲያ ላይ ይሄ ነገር ሀፕን አድርጓል ነው። እዛ ላይ ዲስከስ አድርገናል። አሁን እየመጣ ያለሁት ምን ላይ ነው ሲባል ሪጀነሬሽን ለሰዎች ቀድሞ መደረግ አለበት የሚል ነገር እየተወራ ነው። ይወራል፣ በአባቶች ዘንድ ይታወቃል፣ ከፕሪዴስቲኔሽን አይዲያም ተደርጎ ይወራል የሚል ነው ያመጣሁት። ኦኬ ደን ዮሐንስ 3:21 ላይ ስራው በእግዚአብሔር ተደርጎ እንደሆነ ይታወቅ ዘንድ ወደ ብርሃን ይመጣል የሚለውን ክፍል ሰዎች ወደ ብርሃን ለምን መጡ የሚለውን ነገር አባቶች እንዴት አብራሩት ነው እያወራን ያለ ነው። ኦኬ ያንን ነው እያወራን ያለ ነው። አይ በቃ ኤግዛክትሊ ሊዲያ ላይ እንዴ ምሳሌውን ሊዲያ ብቻ ናት መቻልኩት። ቅድም ደግሞ እያልኩ ያሉት ምን መሰለህ አማን፣ እኔ ደግሞ እያልኩ ያለሁት አሁን ቅድም የተነሳው የምንድነው የሊዲያ ከዛ በኋላ ምን አይነት ጥያቄ ጠይቅኝ እና ሞዴሬተሮች ፕሊዝ ሚዩት አታድርጉኝ። እሺ እኔ ራሴ ሚዩት ማድረግ ሲኖርብኝ ሚዩት አደርጋለሁ። ሚዩት አታድርጉ። እሺ ስቀጥል ምንድነው ተነስቶ የነበረው የሊዲያ ኬዝ ነው። የሊዲያ ኬዝ ላይ ምን አይነት ነገሮችን ምን አይነት ጥያቄ አምጥተህብኝ ነበር? አምጣ ይህንኑ ክፍል ይዞ በፈቃዷ ነው ብሎ የተረጎመ አንድ አባት አምጣ ነገር አልክ። ልክ ማንን እንደጠየቀው ቅድም ልደትን እንደጠየቀው ማለት ነው። ሐዋርያት ሥራ ምዕራፍ 16 ላይ የሊዲያ ላይ ልክ እንደጠየቀው በሌላ ጉዳይ በሌላ ርዕስ ቢሆንም እሱ ላይ አምጣ አልከው። ከዛ በኋላ የምዕራፍ 10 ይዞ መጣ ብለህ ይሄ ማፈሪያ ብለህ ስትሰድበው ነበረ። ምን አይነት ማፈሪያ ነው ብለህ ምዕራፍ 10ን ስላመጣ ኤግዛክት 16 ተጠይቆ 10 ካመጣ ማፈሪያ ነው። ልክ እንደዛ ሁሉ እኔም አንተን የጠየቅኩህ 16ን ነበር፣ ግን 16ን ጠይቂ 16ን ስላላመጣ ማፈሪያ ብለህ ይደብርሃል። አማን ከታለቀ ማፈሪያ ለምን መሰለህ ማለት የማትችለው 16ን ብቻ አይደለም የጠቀስ ነው ክፍሎች አሉ። አምጣ ያልኩህ 16ን ነው የሊዲያን ነው አምጣ ያልኩህ። እኔ ደግሞ ያንን ቀድሞ መምጣት ጸጋው መምጣት አለበት የሚለው ለጊዜው ጥያቄ እሱ ነው የሊዲያ ነው። ሰምተዋል ነበር እንዴ? ለጊዜው ጥያቄው የሊዲያ ነው። አማን እባክህን በቃ እኔ ደግሞ ሳወራ ይሄኛው እንዲቀርብ አትፈልግም? አይደለም። አይ ምንም አይሰራልኝም። ምን የመጀመሪያው የጠየኩህን ማስረጃ ስለዛ ከሌላ ሰው ጋር ልቀጥል። አንተ ማስረጃውን ካላመጣ ከሌላ ሰው ጋር ልቀጥል። ካላመጣ ማስረጃውን ከሌላ ሰው ጋር ልቀጥል። በቃ እኮ ሰዎችን ላስታውሳቸው ምን ተወርቶ እንደነበረ እሱማ ይታወቃል እኮ የሊዲያን አምጣ ነው የተባልከው። ምንም በቃ እሺ ሚውት አድርግ። የሊዲያ ብቻ ተብሎ እንደነበረ ላስታውሳቸው ሰዎችን ሚውት አድርግ። አንዴ ጓይድ ፕሊስ እባክህ። እሺ ሚውት አድርግ እስኪ። እሺ ቀጥል። ኦኬ ምን ነበር ስናወራ የነበረው? እኔ ስፔሲፊካሊ 2 ክፍሎችን ነው እየጠቀስኩት። ቪዲዮ የምትለቁ ልጆች እነዛን ክፍሎች አገናኝታችሁ አሁን ከምናወራው ነገር ጋር ልቀቁት ማለት ነው። 2 ክፍሎችን ዮሐንስ 3:21ን እና አሁን የሊዲያን ማለት ነው። 2ቱን ያወራ ነው። ከዛ ምን አረኩ እኔ ሊዲያ ላይ የተወራውን ዮሐንስ 3:21 ላይ የተወራውን እንዲሁም ኤፌሶን ምዕራፍ 2 ቁጥር 8ን
ጸጋው በእምነት አድኗቸዋል ሲባል ምን ማለት ነው የሚለውን ያንን ክፍል ኢቭን ዮሐንስ አፈወርቅ ያው ኮንሲስተንሲ የላቸውም ኤርሊ ቸርች ፋዘርስ ታውቃላችሁ፣ የሆነ ነገር ላይ በወጥነት ከላይን ሳይወጡ የሚናገሩ በጣም ጥቂት ናቸው። ስለዚህ ራሱ ያው ዮሐንስ አፈወርቅ ኦኬ የሐዋርያት ሥራ ምዕራፍ 16ን የማንን ነው የሊዲያንም ጉዳይ ከተንበት መልስ መስጠት በምንችልበት ሁኔታ አስቀምጠዋል። እኛ የጠቀስነው አንተ በምትልበት መልኩ ሊዲያን ብቻና ብቻ ቢሆን ልክ ነህ። ሊዲያን ብቻ ቢሆን ሊዲያና ሊዲያን ብቻ አላወራንም። እኔ ኮት አድርጌያለሁ ምንን ዮሐንስ 3:21ንና የሊዲያውን ሐዋርያት ሥራ ምዕራፍ 16 ደን ሲወራ የነበረበት ቶፒክ ምንድን ነው? ሪጀነሬሽን ፕሪሲድስ ፌዝ የሚለው የካልቪኒስቶቹ ስትል ስለነበረ ኖ ካልቪኒስቶቹ ሳይሉም በፊት ኦልሬዲ ይባል ነበረ። ወደኋላ ከኦግስቲን እንጀምርና ወደኋላ እንሄዳለን። ስንሄድ በፕሪዴስቲኔሽን ዋይዝ አድርገው አባቶች አውርተውታል። ስለዚህ አዲስ ትምህርት አይደለም በሉትራኑ ዘንድ ያለው፣ አዲስ ትምህርት አይደለም በሪፎርምዶቹ ዘንድ ያለው። በቃ ስለዚህ በ3:21 እንድጀምር ማትፈልግ ከሆነ ከሌሎቹ ጋር መቀጠል። እኔ ግን ያልኩ አማን ካስታወስክ ማለት ነው ወዳጅ ብዬ የነበረው ምንድን ይሄ አባቶች ማስተምረውታል ይህንን ትምህርት ምናምን የሚለው ጋር እሱ ጋር አልገባንም። እውነቱን ለመናገር እያወራን ያለ ነው ገና ከጅምሩ ሪጀነሬሽን ላይ ራሱ ሪጀነሬሽን ሲባል ኩዊክኒንግ ነው ምናምን የሚለው ኢቭን ቃላቱ ላይ ብቻ ነበረ እንጂ ይህንን ትምህርት አባቶች ማስተምረውታል አላስተማሩትም እሱን አልነበረም እያወራን የነበረው። ምንም አባቶች ጋርም ብንሄድ እኛማ በቃ አለቀ። ከአባቶች ጠየቀኝ እንዲህ አወጣሁልህ። ምን ነበር የጠየቀኝ ግን የምታስታውስ ከሆነ ሐዋርያት ሥራ ምዕራፍ 16 ላይ ስለ ሊዲያ ጉዳይ ሊዲያ በፈቃዷ ነው እግዚአብሔር ልቧን የከፈተላት የሚል ከየት አምጣ እንደዛ ብሎ የተረጎመ አባት አልከኝ። እኔ ደግሞ የጠየቀኝ የራሴን አባት ነው አይተዋል። መጅረት አድርጌ ይኸው ብዬ የቅዱስ ዮሐንስ መጅረቱማ ምኑን ተውኩት። ወረድ አወጣሁኝ እኮ ነው ያልኩህ። አልተሳደብኩም አይደል ወዳጅ? ተሳደብኩ እኮ አልተሳደብክም። ምናምን አትበል። በስርዓቱ አውራ ስታወራ። አንዴ በመጀመሪያ ደረጃ አንዴ እሺ ቆይ በጣም ስሜታዊ ላለመሆን እንሞክራለን ትላለህ። እስቀልድ ነው። እሺ እንሞክር። የሆነ የጎረምሳ ሙድ እንዳናራምድ ፕሊዝ። ማለት መረጋጋት አለብን እንዳንጨቃጨቅ። ስለዚህ እኛውን ተረጋጋቁ። ይሰማኝ ምን ይላል ሰምተህ ከዛ በኋላ ታወራለህ። እና የተነሳው ምንድን ነው የሐዋርያት ሥራ ምዕራፍ 16 ላይ አምጣ ስትለኝ ደግሞ አለው መጅርጬ ነው የወጣሁት። የቅዱስ ዮሐንስ አፈወርቅን በግልጽ እዛው ፊት ለፊት ላይ በካሜራ ወጥቼ አሳይቻለሁ፣ አስነብቤያለሁ። ከዛ ደግሞ በላንተ ደግሞ በተራ ያለ ፈቃዷ ዳነች ልቧን ከፈተላት ያለ አንድ አባት ካለ በል አውጣ ስል አውጣለሁ አለ አልክ አለ ብልሃል። በነገራችን ላይ ከዛ በኋላ ቃሌ ገብቶ አማኒ ያወጣለት ሲል እሺ ቆይ አንዴ ፒዲኤፍ ፈለግ ላድርግና ልምጣ አልክ። በጣም ብዙ ሰዓት ከቃሌ ጋር ከተወያየን በኋላ መጣ አግኝቻለሁ አልክ። ከዛ ነህ ሲባል አይ የሊዲያን አይደለም የሚያገኙት። ቅድም እንዳልኩ ነው ወንድማችን ልደትን ገና ለገና ሐዋርያት ሥራ ምዕራፍ 16 እሷን ኤግዛክትሊ እሷን አላመጣህም ብለህ ማፈሪያ ብለህ ስትሰድበው ይህ ነገር ግን እግዚአብሔር እዚሁ ጋር አንተኑ በዛችው ነገር ግን ሲጥልህ ታየዋለህ። እንደውም ልደት የተገናኘ ነገር አጥቷል። አንተ ግን እሺ ወንድሜ ስለዚህ በቃ ተው በጌታ በቃ ስለዚህ አሁን እንዲነበብ አትፈልግም። እኛ ስናወራ የነበረው አንድ ጥቅስ ላይ ብቻ አይደለም። እኛ የምፈልገው ማስረጃውን ነው። ዮሐንስ በቃ እሺ የምትፈልገው ማስረጃ ከሌለ ከሌላ ሰው ጋር ላወራ ከኔ ጋር ማውራት የሚፈልግ አንድ ሰው ከሌላ ጋር ታወራለህ። ከኔ ጋር ማውራት የሚፈልግ ሰው ካለ ጆናታን ሉትራን ያወራታ ይድና ከዛ ትመለስ። በቃ ሌሎች ይቀጥላሉ። እኔ ተናግሬ ልጨርስ። ከዛ በፊት አንድ ነገር ላስታውስህ ከይቅርታ ጋር ሲጀመር የሊዲያን አይደለም ማስረጃ አቅርብ ያለ ሪጀነሬሽን ከፌዝ ይቀድማል የሚለው ላይ ነው። እኔ በደንብ እየተከታተልኩ ስለሆነ ማወራው ተው እሱን ተው። አንተ መሀል አትግባባ እንዳትገባ ሚውት አድርገው ሚውት አድርገው ብሮ አንተ አታዝም። መራገጥ በቃ እሺ። ሌሎቻችን ሚውት አድርገው ማለት ምን መራገጥ ነው? ይሄ ያማን እንትን ነው። the way you assert your tone is ሚውት አድርግ በጣም አይደለም። እኔ ማዘዝ አይደለም ወዳጅ አይደለም አንተን አይደለም እንዴ። ቆይ አንዴ በቃ በጣም አንተን አላወራሁህም። ጤነኛ ነው።
እንዴ ይሄ ሰው ሊሳደብ ነው። በቃ እናንተ ቀጥሉ፣ ተማማሩ። ጌታ ያክብርልኝ። ጥሩ ጊዜ እኔም አቁሜያለሁ። አማኔ ከማን ጋር አንዴ ለኔ ስጡኝ። ቆይ አንዴ ግን ጆናታን እና ኢዮስያስ እስካሁን አይናገሩም። ስለዛ ከሁለት አንዳቸው ጋር ብቻ አላወራሽ። እሱን ልል ነበር። ኢዮስያስ ይቀድምና ከዛ በኋላ እያየን ብዙ አይናገሩም እነሱ የተወሰነ በቃ ችግር የለም። ከኢዮስያስ ጋር አማኔ አፉን ይጨርስ። አንድ ቀን ጨርሷል እኮ ኢዮስያስ 3 ደቂቃ ይበቃናል። እንደው እንትን እንዳይልም እንዳይረዝምብንም 5 ይሆንላቸው። መልካም 5 ደቂቃ ተይዞላ ኢዮስያስ ቀጥል። ማውንት አንድ ጊዜ ከዛ በፊት አማን ይጨርስ። በሉቻው በቃ እናንተ አትወረድ። ቆይ ቃል ስማወርድ እኮ ነው ይቀጥሏ። ቃል ወረደ ራሱ ኢዮስያስ እኔ አይደለም አማን ይጨርስ። እኔ አይደለም ከኔ ጋር ማለቀ አማን ጨርሷል። ቃል ጨረስን እኮ አልጨረስኩም እያለ እኮ ነው። 3 ደቂቃ እያለ ነው። ኦኬ ለዛ አንዴ ኢዮስያስ ነው ይሄው መጥቷል። ኢዮስያስ ይናገርና ከዛ አኩ ትናገራለህ። ከዛ ጆናታን ይቀጥላል። እንደዛ ነው። ከዛ ቃል ቀጥል ኢዮስያስ። እሺ ቆይ አንድ ደቂቃ ማትሆን ነገር አንድ ሀሳብ ለአማኒ ነው የምነግረው። እኔ ማንንም አይደለም ማውራው፣ እያወራው ያለሁት አማንን ነው። ማንም ሰው እንዳይገባብኝ። አማን እየተወራ የነበረው ላስታውስ ስለፈለኩ ነው። ቅድም እየተወራ የነበረው ሊዲያን አይደለም ማስረጃ አቅርብ ተብለ የሄድከው። ማስረጃ አቅርብ የተባለው ከሪጀነሬሽን ከእምነት ይቀድማል የሚል ነገር ከአባቶች ማስረጃ አምጣ ተብሎ ነው። ሪከርድ ያደረጋችሁ ልጆች ይሄንን ቅድም የተጠየቀውንና አሁን የተዋሸውን ነገር አያይዛችሁ ልቀቁት። ሊዲያን ነው ያልኩህ ያለውንና ቅድም ደግሞ የተጠየቀው ሪጀነሬሽን ይቀድማል ብሎ የተናገረውን ማለት ነው። አማን ይሄንን እንትኖችን ሐሳቦቹን እንትን እንዳትላቸው። ስለዚህ አሁን ከኔ ጋር የተገናኘ ስለሆነ አንዴ ቆይ አንተን አይደለም ያወራው ነው እንጂ እንዴ። አይ ችግር የለውም። በኋላ እሱን ትነጋገራላችሁ። አሁን በዚህ ችግር የለም እኮ ችግር የለም። አንተ ማስረጃ ስለምታቀርብ እነሱም ያቀርባሉ። ችግር የለም። በቆይ ይቀር። እሺ ወንድሜ። እሺ ኢዮስ ይጠይቀው አኩን ጠይቀው ወይም አብራራለት በተባለው ነገር። እኔም ጥያቄ ነው የምጠይቀው ወንድማችን አኪ ሰላም ላንተ ይሁን። የምጠይቀው በምን ጉዳይ ላይ ነው? መጀመሪያ ርዕሱን እንምረጥና እዛ ላይ ያንተንም እምነት ታስቀምጣለህ፣ ጥያቄ ይጠይቃለህ። እኔም የራሴን እምነት አስቀምጣለሁ፣ ጥያቄ ይጠይቃለሁ፣ እመልሳለሁ። ጥያቄ ለመቀበል ኮንክ ጥያቄ ላክ። አይ ቆይ ርዕስ ለአሁን እኔ ቁጭ ብዬ ተራ በተራ እያንዳንዳችሁን ጥያቄ የተቀበልኩኝ መቀመጥ አልችልም። ሰውም ይጠብቀኛል፣ ጌታ በሚያውቀው ማለት ነው። ለእናንተ ብዬ ነው ክርስቶስ በሚያውቀው አሁን ቁጭ አልኩት እንጂ ያው ጌታ ነው የምላችሁ። እየተደወለብኝ ራሱ ነው ሰው እየጠበቀኝ ማለት ነው ውጭ። ስለዛ አጠር አድርገን ባልተዳረቀ መልኩ ለአጭር ደቂቃ የሆነ ርዕስ ምረጥ። እዛ ጉዳይ ላይ ለአጭር ደቂቃ አውራ፣ ጥያቄህን ማቅረብ። እዛ ጉዳይ ላይ የራሴን እምነት እንትን እላለሁ፣ ያንተንም ጥያቄ መልሳለሁ። አንተንም ደግሞ እዛው እምነት ላይ ደግሞ ጠይቀሃለሁ፣ ከታሪክም ከመጽሐፍ ቅዱስም። ቶሎ በል እንደዛ አድርግልኝ ፕሊዝ። እንደዛ ከሆነ ጥያቄ ያቀርብልህና ከዛ መልሴን አቀርባለሁ። መጀመሪያ ጥያቄ እምነትህን ንገረና። እምነትህን ሳናቅ ምን ጠየቀው? እንደዛው አንተም እኮ የውይይቱ አካል እንዲሆን እኮ ያንተም ጉዳይ ርዕሱ ይደርሳል። የአንተም ጥያቄ በቃ ነገ ከነገ ወዲያ ይደርሳል። እንግዲህ እኔም ወደ ስራዬ እንዳልሄድ አየህ፣ ጥያቄ ይደርሳል ብዬ እንዳልሄድ እምነት እንዲታወቅ ዩሲ 5 ደቂቃ ይሰጥህና ርዕሱን መርጠህ እዛ ጉዳይ ላይ የኔ አቋም እንዲህ ነው፣ አንተስ እዚህ ጉዳይ ላይ ምን ትላለህ ብለህ ጠይቅ። ምንም ግልጽ ነው። የኔን አቋም ለመናገር ችግር የለውም። መጀመሪያ ጥያቄውን ተቀበለኝና ከዛ አቋሜን ማስቀመጥ እችላለሁ። የትም አልሄድም አለው እዚህ እና ቢዚ በመሆን አቅጣጫ አቋምን በመናገር ጀምር፣ ካልሆነ አልቀበልም። ኦኬ ፈቃደኛ ካልም ጥያቄውን ከፈራው ጥያቄውን ከፈራው እንደዛ ጊዜ እንትን ትላላችሁ ማለት ምንም ችግር የለውም። በሚናገረውም ታውቀዋለህ፣ ችግር የለውም። አላውቀውም። እንደዛ ከምገምት አይ እንደዚህ አላምንም እንዳይለኝ እምነቱን ይናገር። እዚህ ጉዳይ ላይ እንደዚህ አምናለሁ፣ አንተስ እዚህ ላይ ምን ትላለህ በለኝ። በስመ አብ ችግር የለውም። ደስ ይበል። አቋሚ ግልጽ አድርጌ ላስቀምጥልህ። ከሉትራን ቤተ እምነት ስለመጣው አቋሚ ግልጽ ነው። እምነት በወንጌል ሰበካ በሰው ልብ ውስጥ የሚፈጠር ነው ብዬ ነው የማምነው።
ስለዚህ እምነት የሊዲያ ሳይሆን እግዚአብሔር በሷ ውስጥ የፈጠረው ነው ብዬ ነው የማምነው። ፔሬድ። ጥያቄ ልቀጥል? ሁሴ ምን ጠየቅ? ከዛ እዚሁ ላይ እኔ እንደዚህ ነው የማምነው፣ አንተስ እዚህ ጉዳይ ላይ ምንድን ነው ብለህ ጠይቀኝ ይቻላል። ፕሊዝ ማምነው አስቀመጥኩኝ። ከዛ ልጠይቅህ አንተን። እዚህ ጉዳይ ላይ ማለት ነው አሁን ያወራኸው ላይ እዚህ ጉዳይ ላይ ፕሊዝ። እንዴ ቅድም ማብራሪያ ስለሰማው ነው እና ዮሐንስ አፈወርቅን አንስታል። ዮሐንስ አፈወርቅ ጋር ከመሄዳችን በፊት ከመጽሐፍ ቅዱስ ከዛው የሊዲያ ንባብ በሚገኝበት ክፍለ ንባብ ውስጥ ሊዲያ ልቧ የተከፈተው ስላመነች ነው ወይም ደግሞ ስላመነች ነው የሚለው ላቆየውና ስለፈቀደች ነው የሚል ንባብ ከዛው ክፍል ብታሳይ። እሺ ቴንክ ዩ። ይህንን ጥያቄ ልመልስና ከዛ በኋላ ያ ከአንተ እምነት አንጻር ደግሞ ጥያቄውን እዛው ጋር ጠይቃለሁ። እኔ መልሽ የሚጠይቅ ስላለኝ ስላለኝ ችግር የለም እኮ እንደዛ። እሱን ደግሞ ታስቀጥሏል አንተ እየመለስክ ደግሞ የኔን ደግሞ እዛው ላይ ትቀጥሏል። እሺ አንድ አቁሙ ፕሊስ፣ ልቀጥል። አይ እንደዛ እኮ ሰው ባኪንግ ፎርዝ እናደርጋለን። እየጠየኩኝ እየመለስክ፣ እየጠየክ ደግሞ እየመለስኩኝ። አንዴ መሀል አትግባሽ። አንዴ ጥያቄ ሳይጠየቅ ልመልስ። ምንድነው ጥያቄው? የሊዲያን ልብ እግዚአብሔር አምላክ እንደከፈተላት ዘሐዋርያት ሥራ ምዕራፍ 16 ላይ ሲናገር ቁጥር 14 ላይ ማለት ነው በፈቃዷ እንደሆነ ይናገራል ወይ? የቅዱስ ዮሐንስ አፈወርቅን እናስቀምጠውና ብሎኛል። ቅዱስ ዮሐንስ አፈወርቅን እዛ ጋር ስላሳየሁኝ ማለት ነው። መጽሐፍ ቅዱስ ላይ እንደዛ የሚል ነገር አለ ወይ? እሱን የሚያሳይ አለ። ነሰሰርሊ ቃላዋን ራሷን መጠቀም አለባት የሚል አይነት ሙግት ሀሳብ ካመጣ ይሄ ፋላሲ ነው። እሺ ኤግዛክት ወርድ ፋላሲ ይባላል። በፈቃዷ የምትለው ቃል ኤግዛክትሊ መቀመጥ አይጠበቅባትም። እዛው ጋር ግን ምን የሚል ቃል አለ? አንደኛ እግዚአብሔርን ታመልካለች ይላል። እዛው አንተ ያመጣው ጥቅስ ላይ ራሱ ሐዋርያት ሥራ ምዕራፍ 16 ቁጥር 14 ላይ እግዚአብሔርን የምታመልክ ይላል። ልቧ ከመከፈቱ በፊት ነው። በነገራችን ላይ እግዚአብሔርን ታመልክ ነበር የተባለው። ከዛ በኋላ እሱ ብቻ ደግሞ አይደለም የተቀመጠው፣ እግዚአብሔርን ታመልካለች ፕላስ ደግሞ እነ ጳውሎስ ሲያስተምሩ ማለት ነው ቁጭ ብላ ደግሞ ትሰማለች። የምታመልኩና የነ ጳውሎስን ቃል ለመስማት ተነስታለች። እግዚአብሔር ይህንን ፈቃዷን አይቶ ነው ምን ያለላት የከፈተላት ብለን ተናገርን። ከዚህ አንጻር አይተዋል። ኮንቴክስቱን አውዱን ስትመለከቱ ግልጽ ነው። ይህንን ደግሞ ምናልባት ከከበደ ቅዱስ ዮሐንስ አፈወርቅን አመጣውና በቃ በመፍቀድ ነው የሚለውን አሳዩ፣ አስረገጠ ማለት ነው። አይተዋል አለት ነው። አሁን አይነቃነቅም። አንተን ግን አንድ ጥያቄ ልጠይቅህ። በሉትራን እምነት ከቃሉን የሚመጡ አለ ማለት ሰምተህ ምናምን ማመን አትችልም። በራስህ በፈቃድ ማመን አትችልም። ነፃ ፈቃድ የለኝም እያልክ ነው፣ የለንም እያልክ ነው። ስለዚህ በቃ እግዚአብሔር እምነትን በውስጣችን ይፈጥራል ወይ በጥምቀት ሰዓት ወይ በሚሰበክበት ቃል ሰዓት እምነትን በልባችን ውስጥ ይፈጥራል፣ ይተክላል። ገና ሳትፈቅድ በፊት ምንም አይነት የፈቃድ ትብብር ሳይኖርህ ማለት ነው። አንተ ልክ እንደዚሁ እዛው የመጽሐፍ ቅዱስ ክፍል ላይ ሊዲያ ያለ ፈቃዷ የሚለውን እዛው የመጽሐፍ ቅዱስ ክፍል ላይ ያሳይ። ያለ ፈቃዷ ያለ ፍላጎቷ ልቧን ከፈተላት የሚለውን እዛው ጥቅሱ ላይ ያሳይ። ጥሩ የጠየቀን ጥያቄ ለመመለስ ጥያቄ የመጀመሪያ እንዲህ ስላልጨረስኩ ለዛ ነበር። ግን ለማንኛውም ጥያቄን በቀጥታ ልመልስልህ። አንተ ሰራ ብለህ የጠየቀውን ፋላሲ አንተም በተመሳሳይ ሰርታል። ኤግዛክት ወርድ ፋላሲ ነው አሁንም እያደረግ ያለው። ይህን ቃል በቀጥታ ክፍለ ንባቡ ላይ ፈልግና ስጠኝ ነው እያልከኝ ያለው። ልሰጥህ አልችልም። በቃ አጭር ነው መልሱ። ምክንያቱም አንተ የፈለግከው ያንን ቃል ቀጥታ ልመልስልህ የምችለው ግን ካኖኒካሊ ከሆነ ከሌሎች የመጽሐፍ ቅዱስ ክፍሎች ጋር በማመሳከር ልመልስልህ እችላለሁ። ሮሜ ምዕራፍ 10 ላይ እንደተቀመጠው ብዙ ጊዜ አንተም በተደጋጋሚ ታነሳዋለህ። የእግዚአብሔር ቃል የግድ መሰበክ አለበት የሚለው ዋና ነገር ነው፣ እምነት ከመስማት ስለሆነ ማለት ነው። ስለዚህ ሊዲያ በዛ ስፍራ ላይ እግዚአብሔር ቃል በሚሰበክበት ቦታ ትሰማ ነበር። በምትሰማበት ሰዓት ያ ቃል በእሷ ልብ ውስጥ ዳግም ውልደትን እንዲያመጣ የእግዚአብሔር መንፈስ አብሮ ሰርቷል ብለን እናምናለን። ስለዚህ አንተ የምትፈልገውን ያን ቃል ልሰጥ አልችልም ማለት ነው። መልስ ነው። ከዛ ጥያቄ ልጠይቅ። ቀጥዬ የኔ ቀጣይ ጥያቄ ምንድን ነው? የምጠይቅ ጥያቄ አሁን ያነሳው መሟገቻ መሆን የሚችል አይደለም። እግዚአብሔርን የምትፈራ ናት ወይም እግዚአብሔርን የምታመልክ ናት ማለት ፈቃደኝነቷን ያሳያል የሚል ነው።
እግዚአብሔርን መፍራት የሚለው ወንጌልን ከመቀበል ጋር ከመስማማት ጋር ተያይዞ በጭራሽ ሊቀርብ አይችልም። ምክንያቱም ሐዋርያት ሥራ መጽሐፍ ላይ እግዚአብሔርን የሚፈሩ የሚባሉ ወንጌልን ከማመናቸው በፊት በጣም ብዙ ሰዎች አሉ። ተመሳሳይ አይነት አገላለጾች በሐዋርያት ሥራ መጽሐፍ ውስጥ አሉ። ካስፈለገ ቆርኔሌዎስን ማንሳት ይቻላል፣ ሌሎችም ማንሳት ይቻላል። ሐዋርያት ሥራ ምዕራፍ 10 ቁጥር 22 የቆርኔሌዎስ ነው። ምዕራፍ 10 ቁጥር 2 ላይ ተመሳሳይ ቆርኔሌዎስ ነው። ጳውሎስ የሰበከበት ሐዋርያት ሥራ ምዕራፍ 13 ቁጥር 16 ላይ እግዚአብሔርን የሚፈሩ አይሁዳውያንና እንደውም ይላል እዛ ክፍል ላይ ሐዋርያት ሥራ 13:16 አይሁዳውያን እስራኤል ህዝቦችና እስራኤል ሰዎችና እግዚአብሔርን የሚፈሩ ሰሙ ነው የሚለው እና የእስራኤል ህዝብ ሌላ ነው፣ እግዚአብሔር የሚፈሩ የሚለው ሌላ ነው። በነገራችን ላይ የሐዋርያት ሥራ መጽሐፍ ባንክሮ ካጠና አይሁዳዊ በዘር ከአይሁድ ህዝብ ከአብራክ የተወለደ አይሁዳዊና እግዚአብሔርን የሚፈሩ የሚሉ ቋንቋዎች ሁለት የተለያዩ ናቸው። እግዚአብሔርን የሚፈሩ ተብሎ የተቀመጡት በዘር አይሁዳዊ ያልሆኑ ነገር ግን የእስራኤልን አምላክ እግዚአብሔር ያህዌን የሚያመልኩ ማለት ነው። ወደ ይሁዲነት ሙሉ ለሙሉ ያልገቡ፣ ወደ ይሁዲነት የገቡ ከሆኑ ቅድም እንዳስቀመጥከው የግድ የመንጻት ስርዓትን መፈጸም አለባቸው፣ ግርዘትን መፈጸም አለባቸው። በሐዋርያት ሥራ መጽሐፍ ግን እግዚአብሔርን የሚያመልኩ እግዚአብሔርን የሚፈሩ የሚሉ ቋንቋዎች በተለይ ፊር ኦፍ ጋድ ያላቸው ተብሎ የተጠቀሱ በጣም ብዙ ጥቅሶች አሉ። ላወጣልህ እችላለሁ። ከእስራኤል ህዝብ ጋር በንጽጽር የቀረቡ እነዚህ ወደ አይሁድነት ያልተቀየሩ ይሁዲነት ውስጥ ያልተቀላቀሉ ግን የእስራኤልን አምላክ እግዚአብሔርን የሚያመልኩ ናቸው። ቆርኔሌዎስ ለዚህ አንዱ ማሳያ ነው። ስለዚህ ይሄንን እንደ መመከቻ ማስረጃ አድርጎ አቅርቦ ከእምነት ጋር ከሰበካው ጋር ተስማምታለች ብሎ ለመሟገት የማይሰራ ነው የሚሆነው። ሌላኛው ጥያቄ አንደኛው ያስኬድም። ሌላ ማነሳል ጥያቄ ምንድን ነው? የግድ በተደጋጋሚ ባለፈው ከዶክተር ናውል ጋር ስታወራ ሰምቻለሁ እና ወንጌሉ ሲሰበክ የእግዚአብሔር ረድኤትን ስታብራራ ከምን አንጻር ነው ያብራራኸው? ልብን እግዚአብሔር ይከፍታል። እግዚአብሔር እርዳታ ማለት ደቂቃ ይሰጠን መሰለኝ አይደል? ደቂቃ ይሰጠን መሰለኝ። ችግር የለውም። 14 ሰከንድ ነች። በቃ ትንሽ ጨምረንለት ነበር። እሺ ጥያቄ እንዳጠቃልል 1-2 ደቂቃ ብጨምርልኝ ዜድ አሪፍ። እሺ ጨምራለሁ፣ ችግር የለም። አንተ ያስቀመጥከው መስፈርት ባለፈው የነበረው ሪከርዱን አሁንም ማውጣት ይችላሉ፣ ችግር የለውም። ለማመን ሰውየው በፈቃዱ ለማመን ነፃ ፈቃድ አለው ብለህ ስለምታምን፣ በነገራችን ላይ ኦሪየንታል ኦርቶዶክስ ራሱ ነፃ ፈቃድ አለው ብሎ አይደለም የሚያምኑት። የተበከለ ዊክንድ የሆነ ፈቃድ አለው እንጂ ፒውር ነፃ ፈቃድ አለው ብሎ ያስተማረ የለም። ካለ ማስረጃ ታቀርባለህ። ለማንኛውም ሲቀጥል ግን አንተ እያልክ ያለው ነፃ ፈቃድ አለው መምረጥ ይችላል ነው እያልክ ያለው። ለመምረጡ ግን የእግዚአብሔር ረድኤት አለው። የእግዚአብሔር ረድኤት እንዴት ነው አንተ የምታብራራው? ልብን መክፈት ብላል። ጥሩ። አሁን የምጠይቅህ ጥያቄ መጽሐፍ ቅዱሳዊ ማስረጃ እንድታቀርብልኝ ነው። ምክንያቱም በቅዱሳት መጽሐፍት የበላይነት ስለምናምን እኛ ፕሮቴስታንት፣ ከዛ አንጻር ልትመልስልኝ ነው ፈልገው። አንተ እንደምትለው ከሆነ ለማመን የግድ እግዚአብሔር ረድኤቱን ማሳየት አለበት። ረድኤቱ ደግሞ ልብ መከፈት ነው ብላል። ወንጌል በተሰበከበት ስፍራ ሁሉ ለሁሉም እግዚአብሔር ልባቸውን ይከፍታል የሚል አቋም አለ ማለት ነው። እንዲያምን እንደዛ ከሆነ መጽሐፍ ቅዱሳዊ ማስረጃ ያቅርብልኝ። ወንጌል በተሰበከበት ስፍራ ሁሉ እንደ ሊዲያ ቅዱሳት መጽሐፍት የሚሰሙትን ሰዎች ልብ ከፍቷል የሚል ማስረጃዎችን አቅርብልኝ፣ ከሊዲያ ውጭ ማለት ነው። ምክንያቱም አንተ እንደ ትምህርት አድርገህ ስላቀረብከው ለማመን የግድ እግዚአብሔር ረድኤቱን ማሳየት አለበት፣ ልብ መከፈት አለበት ስላልክ፣ ስለዚህ ያመኑ ሰዎች በፈቃዳቸው በኮት አንኮት አስቀምጥልኝ፣ እኔ እንደዛ ስለማላምን ለማመን በፈቃዳቸው ለማመን በአንተ ቋንቋ በነፃ ፈቃድ ለማመን ልብ መከፈት አለበት ብላል። በአዲስ ኪዳን መጽሐፍ ብሉይ ኪዳን እግዚአብሔርን እንዲያምኑ ልባቸው የተከፈተባቸው ንባባትን የማቅረብ ግዴታ ይኖርብሃል ማለት ነው። እነሱን አውጥተህ አሳይ፣ አመኑ በሚባልባቸው ንባባቶች ሁሉ ውስጥ ማለት ነው። ቴንክ ዩ። እሺ ስንት ደቂቃ እንውሰድ ማለት ነው? በጣም እንዳይንዛዛ እውነቱን ለመናገር አሁን በዚህ ሰዓት ላይ 20 ደቂቃ ብትሰጡኝም ደስ ብሎ ነው የሚሄድበት። ግን አነሳ ያለ ደቂቃ እያደረገን ቶሎ ቶሎ የሰውንም ጆሮ ላለማድከም ስንት ደቂቃ ይሆን? 5 ደቂቃ ይሆንና የሚረዝም ከሆነ ደግሞ 3 እያደረግነው እንሄዳለን። ግን ፕሊዝ በተቻለን አቅም ዩሲ ቶሎ ቶሎ እንፍጠን፣ ሰው ውጭ እየጠበቀኝ ስለሆነ። እሺ ደቂቃውን አስቀምጡልኝ። በመጀመሪያ ደረጃ የሊዲያን ጉዳይ ምን ብሎ ጠይቆን ነበረ? ቅድም እንደምታስታውሱት እስቲ የቱ ጋር ነው በፈቃዱ የሚለው እሱን አምጣ አሳየን አለ። ከዛ ላይ መለስንለት። ምን ብለን ነበር የመለስንለት? እንደምታስታውሱት
ቀጥታ ቃሏን እየጠየቀ ከሆነ ኤግዛክት ወርድ ፋላሲ ይሆንብሃል። ሀሳቡን ከሆነ ግን ሀሳቡን እዛው ጥቅስ ላይ ያሳያሉ። ይህ እዛው ጥቅስ ላይ ነው ያሳዩት። ሳሳየው ደግሞ በምን መልኩ ነው ያሳዩት? እግዚአብሔርን የምታመልክ ሴት ነበር ይችላል። እዛው ጋር የምትፈራ የሚል ነገርን የእግዚአብሔርን መፍራት ምናምን ደጋግሞ አስቀምጦታል። ቃሉ የሚለው የምታመልክ ይላል። ኤኒዌይስ መፍራትንም ከዛ ከማምለክ አንጻር ከሆነ ችግር የለውም። ግን እግዚአብሔርን የምታመልክ ሴት ነበረች። አንደኛ ሎክ አሁን ወንድማችን እያለን ያለው ምንድነው? ሊዲያ እግዚአብሔርን ብታመልክም የምርም እግዚአብሔርን የማመለክ ፈቃድ ኖሯት አይደለም። እንደዛ እያለን ያለው ይሄ ሊያስኬድ ይችላል። በእውነት ያለ ፈቃዷ እያመለከችው ነው። እግዚአብሔርን ታመልከዋለች። ሳታውቀው ነው የምታመልከው። የማታውቀውን ነው የምታመልከው። እግዚአብሔር እንዴት አወቀችው? ካወቀችው ደግሞ አመለከችው ማለት ፈቅዳ ነው ወይስ ተገዳ ነው? ነሰሰቲ ያለ ወይስ በፈቃድ ነው? በፈቃድ ነው የሚሆነው። ምን ግልጽ እኮ ነው። ደግሞ እሱ ብቻ መስሏችኋል? እነ ጳውሎስን ለመስማት ደግሞ ቁጭ ማለቷስ፣ እነ ጳውሎስን ደግሞ ልትሰማ መጣች። አይተዋል። እግዚአብሔርን ታመልካለች። ይህ ሁሉ ነገር የሚነገረው ልቧ ከመከፈቱ በፊት ነው። ልቧን ከፈተላት ከማለቱ በፊት ነው። ይህ ነገር ፈቃድ እንዳላት ግልጽ ነው። እዛው ጥቅስ የትም ቦታ ሳልሄድ አሳየሁት። ቀጥታ ቃሉን ከሆነ ግን ፋላሲ ነው አልኩት። በላንተ ከጠየቀኛ ይቀር አልኩት። አንተ የጠየቀኛ ራሱ መልሼ ልጠይቅ በላምጣ ስለው አይ በቃ አንተ ቅድም ኤግዛክት ወርድ ፋላሲ ስላልከኝ አንተም እኮ እንደዛ ልትሆን ነው አለኝ። አየህ ትክክል። ስለዛ የለውም ማለት ነው። እሺ ጥቅሱ እዛ ላይ ቃሉ የለም። እሺ እዛው ጋር ቃሉ ላይ አንጻር ማሳየት ይቻላል። ከኮንቴክስት አንጻር አያሳይም። ስለዚህ ሌላ ቃል ጋር ሄዳለሁ አለ። ሮሜ 10 ላይ ሄድከው እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ይላል አልከኝ። አዎ ትክክል። ታዲያ እምነት ከምንድን ነው? ከስብከቱ ብቻ አይደለም፣ ስብከቱን ከመስማትም የሚመጣ ነው። አንተ ሰምተህ ፈቅደህ ነው የሚመጣው እምነት። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። አይደግፍህም። ሲቀጥል አውዱንም የተከተለ ምንም የመለስከው መልስ የለም። እኛ አስቀምጠናል መልሳችንን። ኦሪየንታል ኦርቶዶክስን ቢሆን ነፃ ፈቃድ አለን ብላ አታምንም ብላል። ማስረጃ አምጣ። ነፃ ፈቃድ የለንም ያለችበትን። ነፃ ፈቃድ አለን ግን ደክሟል። አየህ ሲክነስ አለ፣ ህመም አለ። ነፃ ፈቃድ ግን አለን። እኔም እንደዛ ነው ያልኩት። አንተ ግን ጭራሽ ነፃ ፈቃድ አለን ብሎ አያምኑም ማለት ከየት ነው ያመጣው? አምጣ ማስረጃ። ልክ እንደ ቅድሙ የኦሬንጅ ጉባኤ እንደተጠቀሰው ማለት ነው። ቅድም ኦሬንጅ ጉባኤ የኛ አይደለም፣ ኦሪየንታልም አታወግዙ ምናምን ሲባል ገና ከጅምሮ የኛ አይደለም፣ እሱ አያገባንም። ልክ እንደዛ ማለት ነው። ሌላው ግን እግዚአብሔር ለሁሉም ልብን ይከፍታልን? ልክ የእግዚአብሔር ቃል በሚሰበክበት ጊዜ እግዚአብሔር የሁሉንም ሰው ልቡን ይከፍታል። ምክንያቱም አክሊል ከዚህ ቀደም ስታወራ አለኝ አንድ ሰው ለማመን ግዴታ የእግዚአብሔር ረድኤት የእግዚአብሔር ጸጋ ወይም የእግዚአብሔር እርዳታ ያስፈልገዋል። ጸጋ ምንድነው? እርዳታው ነው። እያንዳንዱ ነገራችንን እኛ የእግዚአብሔር ጸጋ ነው ብለን ልንጠራው እንችላለን። እሺ ክፍልፍል ያለ አይደለም። አሁን የእግዚአብሔር እርዳታ ያስፈልገዋል አንድ ሰው ለማመን? አዎ፣ ያለ እግዚአብሔር እርዳታ ማመን አይችልም። እሺ እንደዛ ከሆነ እስቲ ልክ እንደ ሊዲያ ሁሉ እግዚአብሔር የሁሉም ሰው ልብ የሚከፍት ከሆነ እስቲ አሳየኝ የሚል ነገር ተቀምጧል። እግዚአብሔር የሁሉንም ልብ ለመክፈት ዝግጁ ነው። የስ ለልብህ በጣም ቅርብ ነው። በጣም ለሁላችን ቅርብ ሆኖ የሁላችንን ልብ የሚያንኳኳ ጌታ አምላክ ነው ያለን። ለምን ከተባለ ሰዎች ሁሉ እንዲድኑ ስለሚወድ። ጥቅስ አለው ለዚህ። የስ የት? አንደኛ ጢሞቴዎስ ለምሳሌ ምዕራፍ 2 ላይ ምን ይላል? ስለ ሰዎች ሁሉ ጸሎት፣ ልመና፣ ምልጃ፣ ምስጋና እንዲደረግ ከሁሉ አስቀድሞ ይመክራለሁ ካለ በኋላ ስለማን? ስለ ሰዎች ሁሉ ጸሎት፣ ልመና፣ ምልጃ አቅርቡ ይልና ለምን? እዛ ጋር ቀጠል አድርጎ እንዲላል ሰዎች ሁሉ ይላል። እሺ እንዲድኑና እውነትን ወደ ማወቅ እንዲደርሱ በሚወድ በመድኃኒታችን በእግዚአብሔር ፊት ደስ የሚያሰኝ ነው ይላል። ስለዚህ እግዚአብሔር አምላክ ሰዎች ሁሉ እንዲድኑ ፕላስ ደግሞ እውነትን ወደ ማወቅ እንዲደርሱ ይወዳል፣ ይፈልጋል። እውነቱን ወደ ማወቅ እንዲደርሱ ይፈልጋል፣ እንዲድኑም ይፈልጋል። እነማን? ሰዎች ሁሉ፣ እያንዳንዱ ግለሰብ እንዲድን ይፈልጋል እግዚአብሔር። ታዲያስ ስለዚህም የሰዎችን ልብ ሁሉ ለመክፈት ዝግጁ ነው። ግን አንዳንዶች እምቢ ይላሉ፣ አንዳንዶች ፈቃደኛ ይሆናሉ። ዊሊንግ የሆኑትን የእነርሱን ልብ ይከፍታል። ምን የሆኑትን? ፈቃደኛ የሆኑትን። ስለዚህ ለዚህ ነው ቅዱስ ዮሐንስ አፈወርቅን ቅድም ገልጠን ስናነብ ምን የሚል ነገር አየ ነው? እግዚአብሔር ልብን ይከፍታል ይልና ግን ብሎ እኮ የሚጀምረው እግዚአብሔር ልብን የሚከፍተው ፈቃደኛ የሆኑትን ነው። ስለዚህ እግዚአብሔር የሁሉንም ልብ ይከፍታል። ምን ከሆነ? ፈቃደኛ ከሆኑ እሱ ከዚህ አንጻር ልንመለከተው ይገባል ነው። ያልተመለሰልህ ጥያቄ አለ? የለም። ባይሆን አንተ እዛው አውዱን ተከተለ እዛችሁ ጥቅስ ላይ ልክ እንደኔ አውዱን ተከትዬ እንዳሳየው አንተ እዛችሁ ጥቅስ ላይ ቆመ አውዷን ተከተለ እስቲ ይህንን ጥቅስ ያለ ፈቃዷ ነው የሚል አሳየኝ። ጥቅሷ ቃሉ ቃል በቃል አይደለም፣ አውዱን ተከተለ። ቴንኪው። አሁን የሰጠውን መልስ በደንብ ሰምቻለሁ። የመጀመሪያው ስህተትህ
ከራስ ጋር መጋጨት ነው። ከራስ ጋር እንዴት ነው የተጋጨው? ሰው ለማመን መጀመሪያ እግዚአብሔር ልቡን መክፈት አለበት። ረድኤት እግዚአብሔር ረድኤት ማለት እግዚአብሔር የሰዎችን ልብ መክፈቱ ነው አልክና አስቀመጥክ። እንግዲህ እየሰማን ነው በደንብ የሁሉ ሰው እየሰማ ነው። ያልከው ነገር ይሄንን ነው። መጀመሪያ ምን መሆን አለበት? እግዚአብሔር መርዳት አለበት። ያንን ሰው ልቡን መክፈት አለበት። ከዛ ሰውዬ ልቡ ከተከፈተ በኋላ ያምናል በራሱ ፈቃድ። ጥሩ። ታዲያ መልሰ ልቡ እንዲከፈት ፈቃዱ ያስፈልጋል ምትለኝ ለምንድን ነው? መልሰ ወደኋላ እየመጣህ ነው። ይሄ ፋላሽ ያስሙግት ነው። በመጀመሪያ ደረጃ እግዚአብሔር ነው መጀመሪያ የሚረዳው፣ ከዛ በኋላ ነው በራሱ ፈቃድ የሚያምነው ብለህ ስቴትመንት ካስቀመጥክ በኋላ መልሰ ደግሞ ሁለተኛ ስታስቀምጥ አይ እግዚአብሔር ልቡን እንዲከፍትለት ፈቃደኛ መሆን አለበት ምትል ከሆነ ኦርደሩን እያዛባ ነው ያለው። ሁለተኛው ነው መጀመሪያውን ሁለተኛ እያምታታ ነው ያለው። ይሄ ትልቅ ስህተት ነው። መጀመሪያ ደረጃ በአንዱ ነው መጽናት ያለብህ። መጽናት ያለብህ በምንድን ነው? ወይ እግዚአብሔር ልቡን ይከፍታል ከዛ በኋላ ነው የሚመጣው ማመን ብለህ መቆም አለብህ እንጂ አንድ ጊዜ ልቡ ከተከፈተ በኋላ ነው የሚያምነው ትልና መልሰ ደግሞ ልቡ እግዚአብሔር እንዲከፍትለት መስማማት አለበት ደግሞ ትላለህ። ይሄ በጣም የተምታታ ሙግት ነው። አንድ ሁለተኛ ያነሳው የሁለተኛ ጢሞቴዎስ መልእክት ጨርሶ አንተን የሚደግፍ መልእክትም ንባብም አይደለም የሚለው። ሁለተኛ ጢሞቴዎስ ምዕራፍ 2 እግዚአብሔር ሰው ሁሉ እንዲድን ይፈልጋል፣ ስለዚህ ልመና አድርጉ ነው እንጂ የሚለው እግዚአብሔር የሰዎች ወንጌል በሚሰበክበት ሰዓት የሰዎችን ልብ ይከፍታል የሚል ሴንስ የለውም ጭራሽ። እዛ ንባብ ላይ እንዴት አድርገህ እንዳነበብከው ራሱ አላውቅም። ይሄንን ክፍል እንዴት ሆኖ ነው የሁለተኛ ጢሞቴዎስ ምዕራፍ 2 የአንደኛ ጢሞቴዎስ ምዕራፍ 2 ንባብ ከዚህ አንጻር ሊብራራ የሚችለው? ልብን እግዚአብሔር ይከፍታል ለሚል ሙግት እንዴት ነው የሚቀርበው? ይሄ ሌላኛው ክፍለ ንባቡን እንደሄድክበት ያሳያል፣ እንደተረማመድክበት ያሳያል። ሁለተኛ ሶስተኛ እኔ ጠየቅኩ በተባሉበት ንባባት የሐዋርያት ሥራ መጽሐፍን እንደ አብነት ስለሆነ ያነሳነው የሊዲያን ታሪክ በሐዋርያት ሥራ መጽሐፉ ስለምናገኝ አመኑ በተባለባቸው በእያንዳንዱ ንባባት የግድ እግዚአብሔር ልባቸውን እንደሚከፍት የሚያሳይ ቀጥተኛ የሆነ ወይም ተዘዋዋሪ የሆነ ማስረጃ ማቅረብ አለብህ ነው እየተባለ ያለው። አንተ ሄድከው ጢሞቴዎስ ጋር ማይንድ አሁንም ኢንሲስት ማድረግ ከሐዋርያት ሥራ መጽሐፍ ወንጌል ተሰብኮ የግድ ወንጌል በተሰበከበት ሰዓት የሰውን ሁሉ ልብ ይከፍታል ካልክ የእግዚአብሔር ረድኤት ልብን ከመክፈት አንጻር ነው የሚብራራው ካልክ ወንጌል በተሰበከባቸው ቦታዎች ሁሉ እግዚአብሔር ሰው ሁሉ ምንድነው እንዲድን ይፈልጋልና ልባቸውን የከፈተባቸው ንባባት የማውጣት ግዴታ አለብህ። እሱን እንድታቀርብ ነው ጠይቅ። ሶስተኛ አራተኛ በጣም የሚገርመው ነገር ከክፍለ ንባቡ ውጭ ሮሜ ምዕራፍ 10ን አስረዳ ያልከው አሁንም ሌላ ስተት ነው። ሮሜ ምዕራፍ 10ን ያነሳሁት ካኖኒካል መጽሐፍ ቅዱስ በመጽሐፍ ቅዱስ ነው የሚፈታው። ግን ወደዛ ከመምጣቴ በፊት አውደ ንባቡ ላይ እኮ ቆሜ አስረድቻለሁ። እግዚአብሔርን የሚፈራ እግዚአብሔርን የሚያመልክ የሚሉት ገለጣዎች ከምን አንጻር እንደገቡ አስረድቼ ሌሎች ንባባትንም እንደ አብነት እኮ አንስቼልሃለሁ። ሐዋርያት ሥራ ምዕራፍ 13:36 በተመሳሳይ እግዚአብሔርን የሚፈራ በሚል የተገለጡ ሰዎች አሉ። 13:16 10:22 የቆርኔሌዎስን 10:2 ሌሎችም አሉ። 18:7 ላንሳ 17:4 በጣም ብዙ ንባባት በሐዋርያት ሥራ መጽሐፍ ውስጥ አሉ። ሐዋርያት ሥራን መጽሐፍ ላጠና ሰው ፊር ኦፍ ጋድ የሚለው ገለጻ እግዚአብሔርን የሚፈራ የሚለው እግዚአብሔርን የሚያመልክ የሚለው ገለጻ የእስራኤል አምላክ እግዚአብሔርን እንደ አምላክ አድርጎ ከመቁጠር ጋር ከመስማማት ጋር የሚቀርብ እንጂ ክርስቲያን ከመሆን ጋር የሚቀርብ ንባብ አይደለም። በነገራችን ላይ ሁለተኛ ነገር በጣም ኢንፋሲስ አድርጌ ላስቀምጥልህ የምፈልገው ነገር ቅድም ስትናገር ምን አልክ? ያለ ፈቃዷማ አይደለም ሊዲያ ፈቅዳ ነው እግዚአብሔርን ታመልክ የነበረው እግዚአብሔርን ትፈራ የነበረው። ሮንግ እንዴ! ፊር ኦፍ ጋድ የሚለው ንባብ በጭራሽ ከዚህ ጋር ተያይዞ ሊብራራ አይችልም። እዚህ ከምናወራው የድነት ትምህርት ጋር ተያይዞ ሊብራራ ሮንግ ያልኩ በደንብ አስምርልኝ። ባለፈው ከአንተ ጋር ሳወራ ምን ያህል ቃላቶችን እንደምታጠማዝ ተመልክቻለሁ እና በዛ አይነት መንገድ ድል ፈንታ እንዳይኖር አድርጌ ነው የማወራው። የሊዲያን ታሪክ ስናነሳ ሊዲያ እግዚአብሔር የምትፈራ ነበረች ወይም እግዚአብሔር የምታመልክ ነበረች የሚለው ገለጻ ማንኛውም ሰው ማንኛውም ሳይድን ወንጌል ሳይሰበከው የሚኖረው አቋም ነው። በነገራችን ላይ እንደ ሉትራናስ ደግሞ አስረዳኝ ካልክ ሶስት እምነተኛ በሶስት አይነት መንገድ ነው የምናስቀምጠው። አንደኛው የሚሰበከው ወንጌል ይዘት አለ። ከዛ በኋላ ከዛ የሚሰበከው ወንጌል ጋር መስማማት አለ። በዛ ላይ ደግሞ ምን ማድረግ ትረስት ማድረግ መደገፍ የሚባል ሰዎች ሁለቱን ሊያደርጉ ይችላሉ። ከላይ ያሉት ኖቶሺያ እና አሴንሶስ ማለት ነው። ምን ማለት ነው? የሚሰበከው ወንጌል አለ ሊስማማ ይችላል። ዳነ ማለት የሚያድን እምነት አለው ማለት ግን አይደለም።
ስለሰማ አንድ ሰው የሚያድን እምነት አለው ተብሎ በጭራሽ አይቀርም በሉትራን ትምህርትም ቢሆን። እቺ ሴት እግዚአብሔር የምትፈራ መሆኗ ለመዳኗ ማስረጃ ሊሆን አይችልም። በወንጌል ለማመን ለማስማማቷ ማስረጃው ነው መቅረብ አይችልም እያልኩ ያለሁት እግዚአብሔር የሚፈራ የሚለው ይበቃል። እስቲ ደግሞ በደቂቃ ደግሞ ዝም የተወሰነ ሰጥቻለሁ። አሁን ደግሞ ቀጣይ ትሄዳለህ ማለት ወዲያውም አላቋረጥኩም እኮ አልፈቅድልህም። እኔ ሚዩት አድርግና አድምጥ ማለት አልፈቅድልህም። ማነህ አንተ? ደቂቃው ነው የሚፈቅድልህ። ለአንተም ለእኔም የሚፈቅድልን እኮ ደቂቃው ነው። ጸጥ ብያ ማለት ደቂቃው ካለቀ በኋላም እኮ አላቋረጥኩም፣ ዝም ብዬ ነበረ። ግን ይበቃል። ሚዩት አድርግና ደግሞ ስማ። አንዴ ሚዩት አድርግ። እሺ አሁን ልቀጥል። ደቂቃውን እኔ ላይ አድርጊልኝና ደግሞ ልቀጥል። ይሰማል አይደል? ይቅርታ በጣም ልክ ነህ። ደቂቃው አልቋል፣ ግን ሀሳቡ እንዳናቆራርጠው ይጨርስና አልፈልግም። እንደዛ ሳይሆን ቀጣይ ላይ ደግሞ ይጨርሰዋል። የተቋረጠውን ሀሳብ ደግሞ ቀጣይ ላይ ይቀጥላል። ችግር የለም። እንደዛ ይሻላል፣ እንትን እንዳይበጠበጥ። እሺ እንዲህ ይላል። አይሰማም? ሚዩት ያላደረገ ሰው ቆይ ሁላችንም በደቂቃ እንደዛ በመከባበብ ምንድነው ቤቱን ልዘዝበት እያለ እናንተ የምትሉት? እሺ አሁን አታድርጊልኝ ደቂቃውን። ቆይ አንዴ ሚዩት ሳያደርጉት በፊት እህቴ አንዴ ደቂቃውን አጥፊውና ሚዩት አስደርጊልኝ መጀመሪያ እነሱ ሀሳቤን ልቋጭ። ቆይ በቃ ደቂቃ እየተሰጠን ነው። እኔ በተቻለኝ አቅም ከደቂቃ ጋር አብሬ ሀሳቤን ጨርሼ እንደማስረክብ አንተም እንደዛው ማድረግ አለብህ። እንትኑ ደቂቃውን አንድ አጥፊውና እነሱ ሚዩት አድርጉ፣ ድጋሚ አስጀምሪልኝ። አሁን ልቀጥል። እሺ ሚዩት አድርግና ሀሳቤን ልጨርስ። ደቂቃውን አንድ ጊዜ እንደ አዲስ አስጀምሪው። ኦልሬዲ እንትን ስላለ ካውንት ስላደረገ ልዘዝ አትበል። ሰው ቤት ነው ያለ። ኧረ እኔ እያዘዝኩኝ አይደለም፣ ደቂቃውን የሚያዘን ሁላችሁ ጨርስ ነበረ። ቶሎ አኩ ያወራና በቃ ምንም ፈቃደኛ ስላልሆንኩ። ኧረ አሁንም እኮ ምንም እኮ እያሱሩም እኮ አይደለም። ሀሳብን ቆጣይ ላይ ትጨርሳለህ። በደቂቃ መጨረስ ነበረብህ ዮሲያስ። ወይም ደግሞ የውይይት ልምዱ ከሌለ አትወያይ፣ አትግባ። አለኝ ካልክ ደግሞ በደቂቃ ነው ነጥቦችን እያነሳ ነበረ። ግን ያው ጥሩ ነው፣ በቃ ደስ ይላል። አሪፍ በቃ ጥሩ ነጥቦችን ካነሳ መልካም ነው፣ ደስ ይለናል። መሀል ላይ መጨረስ አለበት። ሀሳቡን የጀመረው መጨረስ አለበት። እሺ አሁን ሚዩት አስደርጊልኝና አኩ ይጨርስ። እንደገና ላስጀምርለት ነው እንትኑ ኢዮስያስ ሀሳቡን ሳይጨርስ መጀመሪያ እነሱ ደቂቃውን ሳትሰጪኝ በፊት እንዳትሰጪኝ፣ ቆይ ደቂቃውን ሳትሰጪኝ በፊት እነሱን ሚዩት አስደርጊያቸው ድጋሚ። አሁን ሚዩት አድርጉና ችግር የለም። ለኢዮስያስ 5 ደቂቃ ይሰጠዋል። እንደገና እንደዛ እናደርጋለን። አኩ ይጨርስና ይሄ እኮ መብቴ ስለሆነ እኮ ነው። መሰላችሁ ቅድም 5 ደቂቃ እሱ ሲያልቅ አቁሟል እና በቃ እንደዛ ግዴታ ስለሆነ ይሁን። ኢትስ ኦኬ ምንም አይደለም። ኢዮስያስ ይቀጥላል። ወደ 5 ደቂቃ ነበር። እሺ 5 ደቂቃ አድርጊው እንትን። አሁን የተነሳው ነገር ምንድን ነው? የመጀመሪያው እግዚአብሔር ነው የሚረዳው ትላለህ። ሰውን እንዲያምን 5 ደቂቃ አድርጊው። እግዚአብሔር ነው የሚረዳው ሰውን ማለት ሰው እንዲያምን የሚረዳው እግዚአብሔር ነው ትላለህ። እንዲያምን ያለ እግዚአብሔር እርዳታ ሰው ማመን የማይችል ከሆነ እና ተመልከቱ፣ ነው የተጠየቀውን ጥያቄ። እግዚአብሔር ግዴታ ሰውየውን እንዲያምን ልቡን መክፈት ካለበት መርዳት ካለበት እንደዛ እንዲያደርገው ደግሞ መልሰ ደግሞ ፈቃደኛ መሆን አለበት ትላለህ። ይህማ እርስ በርሱ ይጣረሳል አልክ። አይጣረስም። የሚጣረሰው ከሉትራን ትምህርት ጋር ነው። ለምን ሰውየው ገና ከጀምሩ የእንደዚህ አይነት ፍላጎት ሊኖር አይችልም። በፍጹም ለእግዚአብሔር ምንም አይነት እንደዚህ መንፈሳዊ ፍላጎት በፍጹም ሊኖር አይችልም። እንደዛ ሆኖ ነው የሞተው ነፃ ፈቃዱን አጥቶ ብላችሁ ስለምታምኑ አስቀድሞ ጸጋው ሳያገኘው በፊት ወይም ደግሞ እንዳጠቃላይ በቃ ነፃ ፈቃድ የለም ብላችሁ ስለምታምኑ ከአንተ ትምህርት ጋር አዎ ይጣረሳል። ከክርስትናው ጋር ግን አይጣረስም። ሰውየው ነፃ ፈቃድ አለው ሲጀመርም እኮ። ስለዛ የሰውየው ነፃ ፈቃድ አለ እዚህ ጋር፣ የእግዚአብሔር ጸጋ ደግሞ አለ። የእግዚአብሔር ጸጋ ይመጣል፣ ሰዎችን ያግዛል። ያ የታመመ የሰው ነፃ ፈቃድ ደግሞ ይታከማል፣ ወይም ደግሞ በእግዚአብሔር እርዳታ ወደ ማመን ምናምን እያደገ ይሄዳል። ሰው ከዛ አንጻር ሊታይ ይገባል። የተምታታ ነው ያልከው ትምህርቱ አይደለም የተምታታው፣ ያንተ መረዳት ነው እዚህ ላይ ማለት ነው የተምታታው። እሺ አንደኛ ጢሞቴዎስ ምዕራፍ 2 ምን አገናኘው ከልብን መከፈት ጋር ብለኛል። አንደኛ ጢሞቴዎስ ምዕራፍ 2 እንዴት ነው የተገናኘው ከልብን መክፈት ጋር? አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 4 ላይ ሰዎች ሁሉ ይድኑና እውነትን ወደ ማወቅ ይደርሱ ዘንድ በሚወድ በመድኃኒታችን በእግዚአብሔር ፊት ደስ የሚያሰኘው ይህ ነው ተብሎ ተቀምጦልናል። እግዚአብሔር ሰዎች ሁሉ እውነትን ወደ ማወቅ እንዲደርሱ ይፈልጋል ተብለናል። ይፈልጋል በቃ ይፈልጋል ካለ አለ እግዚአብሔር ሰዎች ሁሉ እውነትን ወደ ማወቅ እንዲደርሱ እንዲድኑ ይወዳል፣ ይፈልጋል፣ ይፈቅዳል እውነትን እንዲያውቁ። እውነትን ለማወቅ ደግሞ ሰዎች ምን ማድረግ አለባቸው? ልባቸውን ከፍተው ማዳመጥ አለባቸው። የልብ መክፈት ሂደት ደግሞ እግዚአብሔር ልብን ይከፍታል ተብለናል።
ልክ ይኸው የሊዲያ ልብ እንደከፈተ ማለት ነው። ልብ መክፈት እግዚአብሔር ነው። ይኸው በሊዲያ ላይ እኮ አይተናል። የሊዲያ ልብ የከፈተው ምን ትል ዘንድ ነው ይላል ቃሉ። አሁን እኮ ቃሉን በደንብ እየተመለከት አይደለም። ለዛ ነው ችግር የፈጠረብን። ምን ትል ዘንድ ነው ልቧን ከፍተላት ያለው? ታደምጥ ዘንድ ታደምጥ ዘንድ። ልክ ስታደምጥ እውነትን ወደ ማወቅ ከፍ ትላለች። እግዚአብሔር ደግሞ ሰዎች እውነትን እንዲያውቁ የሚፈልጉትና ማንን ነው? የተወሰኑ ሰዎችን። በሉተራን ትምህርት እግዚአብሔር የተወሰኑትን አስቀድሞ ወስኗል ለማዳን ይባላል። የተወሰኑትን ነው ወይ? አይደለም፣ ሰዎች ሁሉ ብሎ ነግሮናል ጳውሎስ። ስለዛ የምንሰማው የሉተራንን የነ ሉተርን ትምህርት ሳይሆን የጳውሎስን ይሆናል። ጳውሎስ ምን አለ? ሰዎች ሁሉ እውነትን ወደ ማወቅ እንዲደርሱ እግዚአብሔር ይፈቅዳል ብሎ ነገረን። ሌላው እንዳው እዛው ክፍል ላይ እኮ የነ ቆርኔሊዮስንም ጠቅሻለሁ ብለናል። እነ ቆርኔሊዮስ እነርሱም እኮ እግዚአብሔርን ያመልካሉ ተብሎ ተነግሮ ነበረ አልክ። ጥሩ ነው፣ ትክክል። ቆርኔሊዮስም ነፃ ፈቃድ አለው ማለት ነው። ግልጽ እኮ ነው። ተጨማሪ ማስረጃ ማለት ነው። ለነፃ ፈቃድ ከሊዲያ ውጭ ቆርኔሊዮስ ተጨማሪ ማስረጃችን እኮ ነው። አይተዋል። በተደጋጋሚ ፊር ኦፍ ጋድ ትላለህ። እግዚአብሔርን መፍራት እግዚአብሔርን ማምለክ ነው የሚለው። እግዚአብሔርን የሚያመልኩት ያለ ፈቃዳቸው አለ። እግዚአብሔርን ማምለክ ነው። በነገራችን ላይ ፎር ኢንፎርሜሽን ቀደም ማረም ነበር፣ ድጋሚ አሁን በስነስርዓት ላረመ። እግዚአብሔርን መፍራት አይደለም የሚለው፣ ማምለክ ነው የሚለው። እግዚአብሔርን የምታመልክ ነው ያለው። ሊዲያ እግዚአብሔርን ታመልክ የነበረች ነች። ኖ በፈቃዷ ነው ያመነች የምታመልከው የተባለው ሮንግ ነው ብላል። እንደዚህ ማን ያለ? ኬታ መጣው? ከአባቶች ነው ወይስ ከራስህ? ከራስህ ከሆነ አልቀበልህም። ታሪካዊ ክርስትና የሚያውቀው ከሆነ እሱን አሳየን። ሊዲያ ያለ ፈቃዷ ነው እግዚአብሔርን ያመለከችው የሚል ከየት መጣ? በመጽሐፍ ቅዱስ ላይ የለም። ስለዛ ስህተት ሰርተሃል። ሌላው እግዚአብሔርን ማምለክ የሚለው ከክርስትና ጋር አንድ አይደለም ብለሃል። እግዚአብሔርን ያመልካሉ ወይም ደግሞ ሊዲያ አስቀድማ እግዚአብሔርን የምታመልክ ሴት ነበረች ማለት ወደ ክርስትና አስቀድማ መታ ነበር ማለት ነው እንዴ ብለናል። እንደዛ ጋይስ እንደዛ ላይ አሁን ቀደም አንተ አልነበርክም እንጂ ይህንን እኮ አብራርተን ነበረ። ለምሳሌ ነቢያቱ እግዚአብሔርን ያመልኩ ነበር። ነቢያቱ እግዚአብሔርን ያመልኩ የነበሩት ወይም ለምሳሌ ዳዊትን ነው የወሰደው። ዳዊት እግዚአብሔርን ያመልክ ነበር፣ ግን ክርስቲያን አልነበርም በሰዓቱ። ክርስትና በክርስቶስ ሞትና ትንሣኤ ነው። ስለዚህ ያኔ ክርስትና አልነበረም እና ዳዊት ያለ ፈቃዱ ነው እግዚአብሔርን ያመለከው ልትል ነው? በፈቃዱ እንጂ። በአጭሩ ምንድን ነው እግዚአብሔርን ማምለክ የስ አለ። ክርስቶስ ሲመጣ ግን ፍጹም ይሆናል። አየህ፣ እግዚአብሔርን ማምለክ በፍጽምና ከፍ እያልክ እንድትቀርበው፣ እንድታመልከው፣ እንድታውቀው የክርስቶስ መምጣቱ የግድ ያስፈልገን ነበር። ስለዚህ ጌታ እርሱም ኢየሱስ ክርስቶስ ወደ እኛ መጣ፣ ወደ አብም አቀረበን ነው። የአብ ክንዱ የተባለ ጌታችን ኢየሱስ አብ ክንዱን ሰደደልን። ጌታ ኢየሱስን በልጁ በኢየሱስ በክንዱ አቀረበን። እኛ ምን ከሆንን? ፈቃደኞች ከሆንን። እናንተ ግን ፈቃደኛ መሆን አንችልም ነው እያላችሁ ያላችሁት። ይሄ ደግሞ ከምን ትምህርት የወጣ ነው? አንደኛ ከመጽሐፍ ቅዱስ ውጭ፣ አየህ፣ መጽሐፍ ቅዱስ የማያውቀው እንግዳ ትምህርት ነው። እኔ እንግዲህ አሁን እስካየሁት ማለት ነው። ሁለተኛ ታሪካዊም ክርስትና ውስጥም አይታወቅም። በአባቶችም ከማን በፊት? ከኦገስትን በፊት። ቴንክ ዩ። እሺ ዮሲ ትቀጥላለህ ወይስ? እሺ ነበረኝ። ጆናታን ቀጥል፣ ችግር የለም። እሺ አሁን ደግሞ ከጆናታን። እሺ ሰላም ብያለሁ። ሰላም ክርስቶስ ይብዛላችሁ። እሺ አንዴ ኩስ እየነገራችሁ ችግር የለም፣ እንቀጥላለን። ማጠቃለያ በሰጠና በሀሳብ ወደ አንተ ቢመጣ ደስ ይለኛል። እሺ ቀጣይ ደግሞ እኔ እሄዳለሁ ማለት ነው። አያስፈቅዶ ነው እኮ ቅድም እንትን ያለው ኦኬ እኩስ አሁን አንተ ስታጠቃልል እኔም ደግሞ አጠቃልላለሁ ነው እያልኩ ያለሁት። ደቂቃችን እንደዛ ነው የሚሄድበት። ሌሎቹ ግን መስማት አለብህ። እነ ጆናታን እኔ ጋር ትቀጥላለህ። አማን ሻሎም ኦኬ ማን ዚሆን ከሱ ጋርም እቀጥላለሁ፣ ችግር የለውም። ግን በጣም ላጭር ደቂቃ አሁን በጣም ሼም ይዞኝ እናንተ እንደዛ ስላላችሁ ብቻ ነው እያወራሁት። ቅድም እንዳልኩት ቶሎ እንጨርስ፣ ሁለት ደቂቃ ይሰጠን። እኔና ዮሲያስ ከጆናታን ጋር ለጥቂት ደቂቃ ለማውራት ደግሞ እንቀጥላለን። ሁለት ደቂቃ በቂያችን። አንድ ጊዜ አንድ ነገር ላስታውሳችሁ። የጀመረው ማውራት ሲጀመር ዮሲያስ ጋር የጀመረው አክሊል ስለሆነ የሚያልቀው በዮሲያስ ነው። እባክህን አንተ ልጅ ለምን መሀል ላይ እንደምትገኝ ሰው እኮ ይታዘብሃል። ለምንድን ነው አንተን አላወራሁም? ኦርደሩ ነው እያወራ ያለሁት። ዮሲያስ ነው የጀመረው እኮ። ሁሉም ሰው እኮ ሰምቷል። መበጥበጥ ትወዳለህ።
ትላለህ? በቃ አንተን የጀመርከው በኢዮስያስ ነው የሚያልከው። እኔ እንደው ከይቅርታ ጋር እንደው ገዝተ ላይ ራሱ ባትቀመጥ እና እታች ሆነ ብትሰማን ከይቅርታ ጋር አንተን የምትለኝ እንዴ? አይደለም እኔ እያዘዝኩ አይደለም። ደፋር ነህ በጣም። ወደ እንትኑ ስለዛ ለኢዮስያስ እና ሁለት ደቂቃ ይሰጣችሁና ጆናታን ሉተራን ይናገርና ከዛ ለኢዮስያስ 7 ደቂቃ እንሰጠዋለን። እንደዛ ማንዚዮን እንጃ እንግዲህ ስምሽ ጽዮን ከሆነ ዝም የጽዮን ብዬ ልቀጥልና ይኸውልሽ እየተባለ ያለው እሺ ጆም እያለ ያለው ምንድነው ለኢዮስያስ እና ለእኔ 2 ደቂቃ ይሰጥና ከዛን ከጆናታን ጋር ልቀጥል ለተወሰነ ደቂቃ ማለት ነው። ኢዮስያስ ቀጥል ግን ለኢዮስያስ እንዳንሽበት 3 ደቂቃ ላቅሽ እሺ 5 ደቂቃ 3 ደቂቃ ዛያን ቆይ አወያይተሽ ታውቂያለሽ አይደል? ከዚህ በፊት እንደዚህ ነው የሚደረገው። አንድ ሰው ሲጀምር የጀመረው ሰው አይጨርስም። ሁለተኛ የሆነው ሰው ነው የሚጨርሰው። ማን የጀመረው ሲሆን ይሄንን ውይይት በእኔና በኢዮስያስ መካከል ያለው ባወራው ቁጥር ለምን ነው ምን አግብቶ ነው የምትገባው? አንተ እኮ ተወያይ አይደለም። አንተ ራስህ ልሳወራ እናንተ አውሩ። ይቅርታ አድርጉልኝ። ቆይ አንዴ። አይ ቆይ በቃ እናንተ አውሩ። እኔ ሲጀመር በጣም ሰዓት በሌለኝ ሰዓት ስለሆነ የገባሁት እናንተ አውሩ። ከታላቅ ዛሬ አወራሁት ነው አብረህ የምትከፍተው። ቀጥሉ እናንተ። ይቅርታ አድርጉልኝ። ጆ ወይ ደግሞ ቴሌግራም ላይ ናና ከአንተ ጋር እናወራለን። ወንድማ እኮ እንዳትወጣ። እሺ ማልወርድ እኮ ወይም ጆናታን ሉተር ኢዮስያስ ቀጥልሽ። 2 ደቂቃ ከ2 ደቂቃ በላይ እንዳትወስዱ። 2 ደቂቃ እናወራና ወደ ጆ ልመለስ። ቀጥል ኢዮስያስ። አኬ እኔ ደስ ማለት ብታደምጥ ደስ የሚለኝ ደቂቃ ወስን አትስጥ። እዚህ አሁን ገዝተን አይደል ውይይት ላይ ነው የገባው። በሚሰጥ ተስማምተህ ሄድ ወይ ካልተስማማ አልተስማማኝም በል እንጂ መመሪያ ባትሰጥ ጥሩ ነው። እኔም መመሪያ እየሰጠው ስላልሆነ ማለት ነው። ቅድም እኔ ደቂቃ አልቋል ስባል በኋላ 5 ደቂቃ ይሰጣል ስባል ተስማምቼ ነው የቀጠልኩትና አልተከራከርኩም። ስለዚህ ባትከራከር ጥሩ ነው፣ ወይም ውሳኔ ሀሳብ ባታቀርብ ጥሩ ነው ለማለት ነው። ኤኒዌይስ ቀጥል። ምንም አልበለ ኤኒዌይስ ወደ በመጀመሪያ ደረጃ ተደጋጋሚ እዚሁ ቲክቶክ ላይ የምታወራው ነገር አለ ማለት የሉትራንንም የሪፎርምድም አጠቃላይ ወንጌላውያን አስተምሮ ጨርሶ ምንም አይነት ድጋፍ የሌለው የሐሰት ትምህርት አድርገህ የምታቀርበው ነገር አለ እና እኔ በደንብ አድርጌ ደመቅ አድርጌ ልንገርህ። በእግዚአብሔር ትብብር በሰው ነፃ ፈቃድ ይዳናል የሚለው ትምህርት እጅግ መጽሐፍ ቅዱሳዊ ያልሆነ በስራ ስለመጽደቅ የሚናገር የሴሚ ፕላጊያን ትምህርት ነውና መጽሐፍ ቅዱሳዊ ጨርሶ ሊሆን አይችልም። የስህተት ትምህርት ነው። መጽሐፈ ስምምነት መግቢያም ላይ ስለ ነፃ ፈቃድ የተቀመጠው ሐሳብ በዚህ ትምህርት የሚያምኑ ሁሉ ሐሰተኞች ናቸው ብሎ ያስቀምጣል እና በአንተ ልክ ስላልተናገርን ዝም ያልን ሲመስል እንትን እንዳይሆን ለማለት ፈልጌ ነው። እዚህም የምንናገረው ነገር አለ። ውይይቱ ላይ እናተኩር ብለን እንጂ ሐሰት ትምህርት በሚለው አንግል እናውራ ከተባለ እኛ የምናወራው ነገር ይኖረናል። በነገራችን ላይ 2 ነገር ብቻ ልናገር። በነገራችን ላይ የግድ ምንድን ነው ለመዳን ወይም ደግሞ ዳግም ለመወለድ የግለሰቡ እምነት ያስፈልገዋል ብለህ አስቀመጥክ በኋላ ይህንን የማይቀበሉ ሁሉ ሐሰተኞች ናቸው ብለህ ጸጋ ብቻ በሚለው የላይቭ ምንድን ነው የቲክቶክ ላይቭ ፕሮግራም ላይ አውርተሃል እና ግን ህፃናት በግላቸው ማመን ስለማይችሉ ማለት ማመን የማይችሉ ፍጥረቶች ስለሆኑ ቤተሰቦቻቸው በፈቃዳቸው በሚያደርጉት ጥምቀት ስለሆነ እንትን የሚሉት ያንተ መሪ ይፋለስብሃል ማለት ነው። ስለዚህ ሐሰተኛ እየሆንክ ነው ማለት ነው። ህፃናት ዳግም ይወለዳሉ በጥምቀት ወይም ይድናሉ ብለህ ካመንክ በፈቃድ ማመን የሚለውን ነገር ስለማያሟላልህ እኛን ስትተቸን በፈቃድ አያምኑም ብለው በፈቃድ አይዳንም ብለው የሚያስተምሩ ሰዎች ሐሰተኞች ናቸው እንዳልክ አንተም በዚሁ መስፈርት መሰረት ሐሰተኛ ሆናል ማለት ነው። ሰልፍ ኮንትራዲክተሪ ክሌም ነው የምታስቀምጠው። ኤኒዌይስ ቅድም እሱን ከቃሌ ጋር ስራውላችሁ ወደዛ አልመለስም። የሊዲያን ጉዳይ በሚመለከት በተደጋጋሚ አንስቼልሃለሁ። አሁንም የጢሞቴዎስን ሄደ ያነሳ ወይ አያስኬድም። ሁሉን እንዲድን በሚፈልግ ብላ ያነሳው ሐሳብ ሉትራንም እኮ እንደዚህ ያምናሉ። ኦርቶዶክሶች ብቻ አይደሉም። በሉትራን ትምህርት እግዚአብሔር ሁሉም ሰው እንዲድን ይፈልጋል። ነገር ግን ሁሉም ሰው እንዲድን ይፈልጋል ማለት ሁሉም ሰው ልብ ይከፈታል ማለት ነው የሚል ኢንፈራንስ ሎጂካሊ ኮንትራዲክተሪ ነው። ምክንያቱም እግዚአብሔር ሁሉም ሰው እግዚአብሔር የፈለገው ሁሉ ይሆናል ማለት አይደለም።
ምክንያቱም እግዚአብሔር ወንጌሉን ለሁሉም ይሰብካል፣ ሰው ግን እምቢ ይላል፣ በፈቃዱ ይቃወማል ያንን የመዳን መንገድ ወደ ጥፋት ጎዳና ይሄዳል ማለት ነው፣ ለፍርድ ይዘጋጃል። ነገር ግን በእግዚአብሔር ጸጋ አማካኝነት በወንጌል ሰበካ ዳግም ቢወለዱ የእግዚአብሔር ልጆች ይሆናሉ። ከእግዚአብሔር ቅድመ ሐሳቤ ጋር ከቅድመ ምዳቤ ጋር ተያይዞ የሚብራራ ነው። ይሄ ሉትራኑ ፐርስፔክቲቭ ነው ማለት ነው። ስለዚህ ምን ለማለት ነው? ሰው ሁሉ እንዲድን እግዚአብሔር ይፈልጋል። እኛም እናነሳዋለን። አንተ ያነሳውን አንደኛ ጢሞቴዎስ መልእክትን ሁሉም እንዲድን እግዚአብሔር ይፈልጋል። ያ ማለት ግን የሁሉም ሰው ልብ ይከፈታል ማለት ግን አይደለም። ይህንን በሚመለከት ማስረጃ አድርጋ አቅርብዬ አንድ ማስረጃም አላቀረብክልኝም። ሰው እንዲድን ይፈልጋል የሚለውን ጥቅስ ከመጥቀስ ውጭ ሐዋርያት ሥራ መጽሐፍ ውስጥ አንድ ጥቅስ አምጣ ከሊዲያ ውጭ ብለህ አላመጣህም። ኤኒዌይስ ጨርሻለሁ። ጆናታን ቀጥል። ጆናታን ቀጥል። እሺ፣ ለማንኛውም ለእሱ የሰጡትን 3 ደቂቃ ለእኔም አስቀምጪልኝ። እሺ፣ ጆናታን ደግሞ ይቀጥልና ትቀጥላለህ። ከዛ ቆይ አይ የኛ ነው ማለቅ ያለበት። ከዛ ነው ጆን የሚቀጥለው። ጆናታን አውቁታል ነገሩ። ለዛ ቀጥልና ከዛ ጆናታን ይቀጥላል። ከዛ ሌሎቹም ይደርሳቸዋል። እንግዲህ አሁን አንደኛውን ለምን አትመልስም? እሺ ራሱ ጀምሮ ራሱ እንዴት ይጨርሳል? እኔ አይደለም የጀመርኩት፣ እባክህን ጽዮን አላየሽም እንዴ? የጀመረው ማን ነው? እና ዮክሲያስ ማውራት ስንጀምር ይሄ ልጅ ለምን እንደሚረብሻቸው በቃ ይመልስለት። ካና ይመልስለት። እሺ በቃ እሺ 3 ደቂቃውን ስጭኝና ዮሲያስ አሁን መናገር ሲጀምር ምን አይነት ነገርን ተናግሮ የሚጀምረው እንደው በፍቃድ መተባበር መዳን አይቻልም አለ። ማለትም ሰው ፈቅዶ መዳን አይችልም። ሰው ፈቅዶ መዳን አይችልም። ይህ ሐሰተኛ ትምህርት ነው። እንደውም አለና የስምምነቱ መምሪያ መግቢያ ላይ አለ የሉትራኖችን መጽሐፍ ጠቅሶ ነው እዛ ላይ እንደተቀመጠው ይህንን የሚቀበሉ አለ ፈቅዶ መዳን ይቻላል የሚለውን ማለት ነው። ሰው ፈቅዶ ይድናል የሚለውን ይህንን የሚቀበሉ ሁሉ ሐሰተኞች ናቸው ይላል። እንደውም በግልጽ ልንገርህ አለ። እንግዲያውስ እኔም ብቻ አይደለም እዚህ ጋር እየተከታተሉ ካሉት ውስጥ አብዛኛው ጴንጤዎችንም እየተናገርክ ነው። ምክንያቱም ብዙ ጴንጤዎች በፈቃዳችን ሄዳን ነው ብሎ ያምናሉ ልክ እንደኔ። ስለዚህ የአንተ እምነት ጴንጤዎችን ሁሉ ሐሰተኛ አድርጎ የሚያስቀምጥ ነው። መጽሐፍ ቅዱስ ምን ይላል? አየህ፣ ቆይ እባክህን እንግዲህ ጴንጤዎች አይ በፈቃዳችን አልዳንም ፈቃደኞች ሆነን አይደለም ሄዳን ነው ካሉ መብታቸው ነው፣ እነሱ ይናገሩ። አንተ ውሸት የሚለውን ተወው። አሁን ደቂቃዬን አትውሰድብኝ። ለማንኛውም በፈቃዳችን ሄዳን ነው ለሚለው ሐሰተኞች ብለህ ያመጣው ማስረጃ የራስን ቤተ እምነት መጽሐፍ እንጂ መጽሐፍ ቅዱስን ወይም አባቶችን አይደለም። እኔ ግን ያመጣውልህ አባቶችን የኢርሲያን ታሪክንና መጽሐፍ ቅዱስን ነው። ሁለተኛ ምንድነው እግዚአብሔር የሁሉንም ሰው ልብ ይከፍታል ለሚለው አንደኛ ጢሞቴዎስን ጠቅሰሃል። እርግጥ ነው እግዚአብሔር ሁሉንም ሰው ለማዳን ይፈልጋል የሚለውን እኛም እኮ እንጠቅሰዋለን አልከኝ። እሺ እና ልባቸው ግን እንዴት ሁሉም ይከፈታል? አንዳንዶቹ ሰዎች እኮ አይፈቅዱም አልከ። እሱንማ መጀመሪያ እኔ አይደል ያልኩ የቅዱስ ዮሐንስ አፈወርቅን ጠቅሼ ልብን የሚከፍተው እግዚአብሔር ነው አለ ዮሐንስ አፈወርቅ። ቅድም ጠቅሼ እኮ ስነግርህ ነበረ። ግን ደግሞ የማይፈቅዱ አለ ዊሊንግ የሆኑትን እነርሱን ብቻ ነው ልባቸውን የሚከፍተው ይላል። ስለዛ እግዚአብሔር የሁሉንም ልብ ለመክፈት ዝግጁ ነው። የሁሉንም ልብ ያንኳኳል ነበር ያልኩ። ግን ፈቃደኛ የሆኑትን ልባቸውን ይከፍታል። አንፈልግም ያሉትን ደግሞ ልባቸውን የሚያደነድኑትን ግን ይተዋቸዋል፣ አሳልፎ ይሰጣቸዋል። በእናንተ እምነት ግን ነው ሁሉም ሰው እምቢ የሚል ነው፣ አልፈልግም የሚል ነው፣ የሚቃወም ነው ብላችሁ የምታስተምሩት። የአንዳንዶቹን ልብ እንዲከፈተ ታዲያ ሁሉም የሚቃወም ከሆነ የአንዳንዶቹን ከፍቶ የአንዳንዶቹን ለምን ዝም አለ? ከዚህ አንጻር የእናንተ አምላክ አድሏዊ አምላክ ነው አያስብልም ወይ ነው? እንዴት የአንዳንዶቹን ከፈተ? የተሻሉ ሆኖ ተገኝተው ነው? አይተዋል። ስለዛ ስህተት ነው። ህፃናትን አንስተሃል። ምንም ህፃናትን ቅድም ሰፊ ጊዜ ወስጄ አስረድቻለሁ። ህፃናትና የእናንተ ትምህርት ጭራሽ አይገናኝም። እኛ ምንድነው ህፃናት መጠመቅ አለባቸው ስንል ነፃ ፈቃዳቸውን እንደው አተውት በዛ ደረጃ ሞተው እያልን አይደለም። እናንተ እኮ